ብራዘር ይኸው መረጃ ከዚህ በላይ ቪዲዮ ልከፍ አትረብሸን ታፔላ ላይ ነው የተጻፈው። አትረብሸን ከዚህ በኋላ አትረብሸን ካልሆነ ለምን አንተ እንደገና ታች አውርደን ለምን ትንትራለህ? ልጨርስና እሰጥሃለሁ። ኦኬ ሲኖዶስ እታች ውረድ። ሁለት ጨምራለሁ ካልክ ደግሞ ሁለተኛ ተጨምራለህ። የመጀመሪያው ጥያቄ ምን ነበር? አንተ ጠየቀው ይሄ ከዘላለም ሕይወት ጋር ምን ያገናኘዋል? ምን ይጠቅመኛል ብላ ይሄ ጥያቄ ይመለስልህ እንዴ? አንተ ብቻ መጠየቅ መብት አለ። አንተ ብቻ ተጠየቅልህ። ኦኬ ከዘላለም ሕይወት ጋር ምን ያገናኘዋል? ይሄ ከዘላለም ጋር የሚያገናኘው መሰለህ? አጋንንት የሚያመልክ ሰው የዘላለም ሕይወት ስለማይኖረው ያገናኘዋል። አጋንንት ማምለክ ከቀጠለ ጋኔን ማምለክ ከቀጠለ ለጋኔን ታቦት ማስረጃ አንተ ምኑን ነው ማስረጃ? አሁን አንተ እኔ አጋንንትን እንደማመልክ ማስረጃ አንተ እንዴ? እኛ አባት አይደሉም እንዴ? ማስረጃ አንተ ግለጥና ማስረጃ እያመለከ ነው ማምለክ ግዴታ አለብህ ካልክ ማስረጃ አንተ። እኔ አጋንንት ማምለክ ግዴታ አለብህ አላልኩኝም። የማይሰማ ከሆነ ድገምልኝ በልኝ ከፈልክ። መልሱ ካልገባ ማስረጃ አንተ መልሱ ካልገባ ማስረጃ አንተ ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት ታቦት የሚቀርጹ ኤርሚያስ ቪዲዮን አጥፋ። የተናገርኩ መልሱን ከኔ ስማ። ቪዲዮን አጥፋ። መልሱን ከኔ ስማ። ደሜ ኤርሚያስ ቪዲዮን አጥፋ። ዝም ብለን የሚንተባተቡ ሰዎች መልሱን የመለስኩልህ ነው። አንተ ማስረጃ አምጣ። ማስረጃ አሳየኝ። አጋንንትን ማስረጃ አምጣ። ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት የሚሰግዱ ለአጋንንት የሚዘምሩ ዝማሬና ስግደት አምልኮ የሚያስብለው ይሄ ነው። ማስረጃ አንተ አሳየኝ። እኔ የከሰስኩ ነው። አሳየኝ ማስረጃ። ቤተክርስቲያን እንደዚህ አድርጉ ያለችበት አይደለም ወይ? ቤተክርስቲያን አጋንንትን አምልኮ ያለችበትን ማስረጃ አምጣ። ፍጠን ቶሎ በል። ኦኬ ስማኝ፣ ጥያቄን ልመልስልህ። በመጀመሪያ ወይ ሁለተኛ ጥያቄ እኔ አሁን አንተ ፈልገው የመጀመሪያው ተመለሰልኝ አልተመለሰልኝ? አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል የሚለው ተመለሰልህ? አዳምጠኝ። ማስረጃ አምጣ። ቤተክርስቲያን አጋንንትን አምልኩ ምን አላችሁ? በዚች በተዋህዶ ጥላ መቀመጥ ለኛ እንዴት ደግ ነው ብላችሁ የምትሉ ኑስቲና ሰይጣንም ተቀምጦበታል አይደል? እህቴ የጨረሽው የላክልኝ ፎቶ እኮ ጭራው ያላለቀ አይ ቆርጬው ነው እኮ እኔ አይደለሁም ቆርጬው። እሺ ሙሉ ካለ ቀይረዋለሁ። ሌላ ፒክቸር ካለክ እዳ ከሆነ አሁን በዚህ ደግሞ ይጣሉናል። ለምን ጭራውን ቆረጣችሁ ብለው ይሉ እኮ ብዬ ነው። ውበቱን እኮ አጠፋሽው። አሁን የቂጡ ግማሽ ነው የሚታየው። ሌላ ልፈልግ ፒክቸር ካለ ያለ ቆይ እኔ ልላክልሽና ሙሉን ከዛ ቆንጅዬ አድርገሽ ሰርተሽ ተመጫለሽ። እሺ እንዴ ስንት ትውልድ የሚሰግድለትን ስላደኑ እንደዚህ መጥቆራ በዚህ ቤት አያልፉም። ዛሬ አያልፉም። በዚህ አካባቢ ኦርቶዶክሳውያን አያልፉም። ኦኬ ያው እንዳለ እኮ እሺ ይሄንን እንደምንም አድርገሽ ከነ ግርማ ሞገሱ ተመጫለሽ። ወይኔ ኤርሚያስ ከስር የሚጻፉ ኮሜንቶች ፓንት አልብሽ ይሉኛል። ወይኔ ጉዴ አተልኪውት ይሉኛል። ይህንን አሁን ጴንጤኔ እንግዲህ በኢየሱስ ስም መጥቆራ ማለት ይሄ ነው። የኤልያስ አምላክ ምስክር ነው። ኦርቶዶክስ የምታምነው ሰይጣን ይሄ ነው። ያው ሙሉ ከነ መቀመጫው ጭምር ማለት ነው። ወጋው
ተይ እንጂ አንቺ ስንት እኮ ትውልድ እኮ የሚሰግድለት ነው። ቢያንስ አባትነታቸውን እንኳን ባታካብሪ በረከታቸው ይደርብን እንኳን ብለሽ ባቲ እንደው ይኸው አይን ውሸት አይደለም የምናወራችሁ። ቄሶቹ የመሰከሩለት ነው። ቤተክርስቲያኒቱ ታቦት የሰራችለት ነው። ቀን የሰየመችለት ነው። ገዳም የገደመችለት ነው። ከጌታ ቤት እየተስፈነጠሩ የሚወጡት ይሄ መንፈስ ነው የሚጎትታቸው። እነ ተመስገንን እነ ደምረውን የወሰዳቸው ማለት ነው። 20 ዓመት ፓስተር የነበርኩ ብሎ ሲያስዋቸው የነበረው ይሄ መንፈስ ነው። አየህ፣ ይሄ አረቂያም የሆነ መንፈስ ስለሆነ በአተላ በአመድ በምናምን በመጋኛ በቁርጥማት እንደዚህ ነው እንትን የሚለው። አያምርም? ሞገሱ አይስብም? እሺ ኑና ንገሩን። በቃ ዳጊ ግን እዚህ ጋር አይታል። ነገርየው እኮ የለም። በምንድን ነው ያስረገዘው ታዲያ? እዚህ ጋር ምንም እንደ ጭራው ተንጠልጥሎ የሚታይ ነገር የለም። አይ ስጠይቅ እኮ አትመልስም። ኤርሚ መውለጃው የት አለ ብዬ እኮ ከስር ጻፍኩልህ እኮ። ጭራውን ብቻ አሳይተህ ጭራውን ብቻ ታሳየናለህ። እንግዲህ ታሪኩ እኮ መውለዱ ላይ ነው ያለው። ዋናው እኛ ጭራ ምን ይሰራልናል? ዋናው ታሪኩ የተሰራው ከፊት ነው። አንተ የምታሳየን ከኋላ ነው። እኛ ምን ይሰራልናል? ጥያቄ የሆነብን ጋኔን እንዴት ወለደ የሚለው ነው። እኛ ጥያቄያችን ያው የጋኔን ጭራ ምን ይሰራልናል? አሁን አይደል የሾፍኩት? አሁን እኮ አውዱ ላይ አይደለም። አውዱ ላይ በአውዱ አውራ እንጂ ኤርሚዬ፣ ኮንቴክስቱ ያለው ከፊት ነው። አንተ ትኩረት ያደረከው ጭራው ላይ ነው። እንዴት ወለደ? ኦርቶዶክሶች መልሰ ስዕሉም ላይ የለም፣ እውነታውም ላይ የለም። ስለዚህ ገብተህ ያስረዱን እንዴት ወለደ ነው ጥያቄያችን። ምንድነው የያዘኝ ታውቃለህ? ምንም እኮ እንትን አላለኝ። የፊቱ ነው ወሳኙ። ማስወለጃው የለም የለም። ሴትዮን የደፈረበት ነገር እየው የለም። ታዲያ ከስር እኮ መውለጃ የጣልላለሁ እኮ ከስር ግራ ቢገባኝ ነው። ተረት ግን ታውቃለህ፣ ተረት ይሄ ነው ግን አይገርምህም? ግን እንዲህ ሊላገጥበት የሚችል ነገር ነው እንግዲህ ቤተክርስቲያን ድረስ እስከ መሰራት፣ ታቦት እስከ መሰራት። አንድ ሰው ጭንቅላቱን ብቻ በመጠቀም ክርስቲያን መሆን አይጠበቅበትም። ምንም እንደው ኤቲስት እንኳን ሆኖ ሊጠይቀው የሚገባ ጥያቄ ነው እኮ ይሄ። አንድ ሰው ኤቲስት ሆኖ እንዴ ምን እያደረጋችሁ ነው? እንዴት መንፈስ የሆነ ነገር ከስጋ ጋር ግንኙነት አድርጎ ይወልዳል? ይሄንን ታምር ሊሉና መቼም እግዚአብሔርን ታምር አረጋ አትሉንም። እግዚአብሔር አጋንንቱን አስወልደው አትሉንም። የሁለተኛው ተአምር ደግሞ ልትሉን የማትችሉት ኢየሱስ ለአጋንንት ሞታ አትሉንም። ያው ዳነ ስላላችሁ ማለት ነው። መዳን መቼም በሌላ የለም። ሌላ ማርያም የቤዛነትን ስራ አልሰራችም። ቤዛናት ብትሏትም በመስቀል ላይ አልሞተችም። ስለዚህ በመስቀል የሞተው ለሰይጣንም ነው ወይ? አረ ነገር እየተበላሸ መጣ። ብዙ ነገር ደሜ ናግባ እስኪ ና ከዳጊ ጋር አውራ። ላንቀበል እንችላለን፣ መብታችን ነው ይላል። እንዴት ነው የማትቀበለው? ሄደልማ መባረር አምሮታል መሰለኝ። ይሄን ተረት ካልተቀበለማ አይቆያትም እዛ ቤት። እንዴት ነው የማትቀበለው? ይህን እኮ ነው ልታመልክ ከሙሉ ወንጌል ቤተክርስቲያን ቱር ብለህ የወጣኸው። አምሮብህ በጌታ ቤት አምሮብናል፣ በጌታ አምሮብናል ብለህ ከምትለው ማለት ነው። የዚህ መንፈስ ነው የጠራችሁ ከርታታ ወንድሞቻችን። ናግባና መልሳ ናግባና እስኪ መልስ ና። ደምረውም ተመስገን እኮ አላችሁ። ኑ ግቡና መልሱ። ልባችሁ እኮ ያውቃል። ልባችሁ በደንብ እኮ ነው የሚያውቀው። በደንብ ያው ባላይኑ ህዳር 29 ቀን ይከበራል። ለዚህ ቤተክርስቲያን ለምን ገንዘብ አሰበስቡ? ደሜና ተሜ ማለት ነው። በረከቱ እንዲያድርባችሁ ማለት ነው። በጸሎቱ እንዲራዳችሁ። አንተ ዝም ብለህ ተገልብጠህ ተኝተህ እሱ ስለ አንተ ይጸልይልሃል በእግዚአብሔር ፊት አይደል?
ይቅር በለው ደምረውን፣ ይቅር በለው ተመስገንን። ድሮ መናፍቅ ነበሩ፣ የምንፍቅናቸው እንትን ገና አለቀቃቸውም እና አማራቸው እያለ ማለት ነው። እግዚአብሔር ምሕረት ያርግላችሁ። ጌታን በአደባባይ ያሳደባችሁ ኤርሚ አንተ ቤት ለምን ገብታ እንትን አልክ ብሎ ይወቅጣሉ። ከገባ ሰምቼዋለሁ። ደምረው እሱ ቤት አትግቡ እያለ ይላል፣ ቀስቀሳ ያርጋል። ግን ለምን አይገባም? እሱ እኮ መጥቶ እዚሁ ነው የሚውለው። ይሄን ልታመልኩ ነው ሄዳችሁት? እሺ ለዚህ ታቦት ኢየሱስ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ሲል ለካ ሰይጣንን እያሰበ ነው ኢየሱስ ይሄን የተናገረው ማለት ነው። ታዲያ ገባም? ምክንያቱም ይሄ አመነ ብለውናል፣ ከዛ ተጠመቀ ብለውናል። ስለዚህ እዛ ቤት ይሄ ንግርት ይሄ የጌታ የኢየሱስ ንግግር ለሰይጣንም የተነገረ ነው ማለት ነው። ለሰው ልጅ ብቻ አይደለም ማለት ነው። ስለዚህ ሰይጣንም አምኖ እንዲጠመቅ ኢየሱስ የተናገረው ንግግር ነው ማለት ነው። ቀጥይ ምርሲ። አይ አይደለም፣ ሳትዘጋው ማይኩን እንደዛ ካል ብዙ ተባዙ የሚለውም ለሰይጣን የተነገረ። አንቺ ደግሞ ክፍታት ወይ ሜርሲ በቃ ተኝ ከቀጠልን እንደዚህ ከቀጠልን በጣም ይሄ ተረት ይወልም በብዙ ኤክስፖዝ ማድረግ እንችላለን። በቃ አሁን እኮ ጥፍራቸውን የበሉ እኮ ነው በእንትናቸው በጥርሳቸው ማለት እንዲህ አይነት ተረት ማን የጻፈብን? ለወንጌል አማኞች አሳልፎ የሰጠን ማን ነው? የእነሱ መቀለጃ ያደረገን ማን ነው ብለው ቢደርሱበት ደስታቸውን አይችሉትም እኮ። አሁን ኒውዮር ጀነሬሽን እኮ ባይደወይ ይሄ ሁሉ ማስረጃ ስላቀረብንለት አይደለም እኮ የሚያምነን እኮ ገና የነቃ ነው። አሁን ያለው ቅድም እንዳልኩት ነው። ጉግል አድርግ ስትለው ጸዋለ ምንድነው ማለት ጸዋለ ብሎ ታይፕስ ጸዋለ ጽድቅ ብሎ ታይፕ ሲያደርግ ገና ያውቀዋል እኮ ባይደወይ ይሄ ሁሉ ማስረዳት ኤክስፖዝ ለማድረግ ነው እንጂ ሐሰት ትምህርቱን እመነኛ አትመነ አይደለም። ገና ድሮ ገብቶታል። አሁን ደሜ ገብቶ የማይከራከሩ ለዛ ነው። አሁን ዳጊ ለኔ ልታስረዳኝ ነው ይላል። ጠፍቶኝ ነው እንዴ? ኢምፖሲብል እኮ ነው። ኢምፖሲብል መንፈስ በምኑ ይወልዳል? እስኪ የወለደ መንፈስ እስኪ ንገሩ ማለት this is ridiculous። እስኪ መንፈስ በምንድን ነው የሚወልደው? እንደዚህ አይነት መውለድ አለ እንዴ? እንደ አይነት ባዮሎጂ የት ነው የተማራችሁት? ተአምር ነው ካላችሁን ደግሞ ይሄን ተአምር ላይ ያደርግ የሚችለው እግዚአብሔር ነው። ስለዚህ እግዚአብሔር ሰይጣኑን አስወለደው እያላችሁን ነው። እስቲ በተአምር ደግሞ እንያዝላችሁ እስኪ። ይሄ ተአምር ነው ዳጊ ልናብራራ አልችልም ካላችሁ መቼም ተአምር አድራጊው እግዚአብሔር ነው። እግዚአብሔር ሰይጣንን እንዲወልድ አደረገው እያላችሁን ነው። ከሰው ጋር ተገናኝቶ እንዴ በየትኛው መድረክ ብንይዝላችሁ፣ በየትኛው አውድ ብንይዝላችሁ ይሄ ምንፍቅና በ29 የሚከበረው በዓል ያለው ቀን የተመደበለት ቤተክርስቲያን የተሰራለት ታቦት የተሰራለት ጉዳይ በምን አውድ ልክ ይሆናል? እስኪ ንገሩን። ቅድም እንዳልኩት ኢየሱስ የሞተለት ሰይጣን አለ ማለት ነው። ያመነ የተጠመቀም ይድናል የተባለው ለሰይጣንም ነው ማለት ነው። ለዚህ ነው አምኖ የተጠመቀው ፈረጎ። በየትኛው ብትሄዱ ሜክ ሴንስ አድርጎ ለማለት የተፈለገው አውዱ እኮ እንትኑ እኮ ትርጓሜው እኮ ልትሉት ብላችሁ ልታቃኑት የማትችሉት ወንብድና ነው። ስለዚህ ቤተክርስቲያኒቱ አጋንንትን የምታመልክበት ድብን ያለ በዓል አላት፣ ቤተክርስቲያን አላት፣ ታቦት አላት። ስድብ ነው አይደለም። ካህናቶቹ ናቸው ሲናገሩ የሰማ ነው። ወደ ሰውነት መለስ ነው ያሉት እነሱ ናቸው። ድሮ ሰው ነበረ አላሉም እኮ። ሰው ወደ ሰውነት አይመለስም። አጋንንት ስለነበር ነው ወደ ሰውነት የመለሱት። ስለዚህ እነሰሙ ውሃ በላችሁ ማለት ነው። ሰውን ወደ ሰውነት ነው የመለሱት ተክለ ሃይማኖት አይደለም። ጋኔኑን ነው ወደ ሰውነት የመለሱት። ስለዚህ ጋኔን ወደ ሰውነት ተመልሶ ቤተክርስቲያን ሰርቻለሁ ያለችው ቤተክርስቲያን ነች። ምን አድርገህ ታቃናው? ሊሆን የማይመች እኮ ነው። አንዳንድ ውሸቶች እኮ መጨረሻ ላይ የሆነ ብለህ ልታመልጥበት ትሞክር ይሆናል። ይሄ ግን ለማቃናት እንኳን የማይመች ነው። ጋኔን ሰው ሆነ፣ ጋኔን አመነ፣ ጋኔን ተጠመቀ ስትል እያቃለልክ ነው። ማርቆስ 16:16 እያቃለልክ ነው ባጭሩ ማለት ነው። እንግዲህ ብዙ የጥምቀት ሐሳቦችን ስለ እምነት የተጻፉ የመጽሐፍ ቅዱስን ኮንቴንቶች ወይም ትምህርቶችን እያቃለልክ ነው እኮ ማለት ነው። የድነትን ተስፋ ለሰይጣን እየሰጠ ነው። መጨረሻ ላይ በመንግስተ ሰማያት ሰይጣን እንድናገኘው እየፈለክ ነው ማለት ነው። ቤተክርስቲያን ልክ ገነት አብረን ከሰይጣን ጋር ለጌታ እንደምናሸበሽብ እኮ እየተናገራችሁ ነው መጨረሻ ላይ ማለት ይሄ ነው አይደል የሚሆነው። እንግዲህ የዘላለም ሕይወት ያገኛል ሰይጣን እኮ ያላችሁ ነው። በእዚህን ያህል አመረራችሁ እኮ እና የሆነ ልታቃኑት ብትችሉ ኖር እናንተም ትፈልጋላችሁ እኮ ልታስተካክሉ። ለዚህ ነው የሞከራችሁት ነው። አጋንንት አይደለም አጋንንት ያደረበት ሰው ነው አለ መዝሙረ ማን ነው እንትና መጥቶ ያ ዘማርያም መጥቶ ብዙ ሊያቃናው ሞከረ። ግን ምን ያርጉ አባቶቹ አለውጥ አሉት። ደጋግመው የሚያነቡት በየመድረኩ ምን እያሉ ነው? ጋኔኑ ወደ ሰው ተቀየረ እያሉ ነው።
ምን ያርጉት? አብረው ዘማርያምዬ እንዳይሸወድ እሱ እንዳይሳቀቅ ብለው ሊረዱት አልፈለጉም አባቶች። ካለ ኑና አሳዩን እስኪ። ሰው ነበር አጋንንት ያደረበት እንጂ አጋጋኔን አይደለም የምትሉ ካላችሁ ግቡ። ስለዚህ ባጭሩ የዚህን ያህል ሄዳችሁ ጠቅሱላ እኮ መጥቀስ ጀመራችሁ። አጋንንትም ያምናሉ ይንቀጠቀጡማል ብላችሁ አጋንንት ያምናል እያላችሁ እኮ ነው እናንተ። እንደዛ ነው የሚለው ያዕቆብ መልእክት። ኦኬ አጋንንት ያምናል ካላችሁ እንደሱ ካላችሁ እኮ በመስቀል የተደረገው ስራ ለሱ ነው ማለት ነው፣ ለሰይጣንም ነው ማለት ነው። እንዳልኩት በመንግስተ ሰማያት እንጠብቀው ማለት ነው። መጨረሻ ላይ ስፍራ ላይ ያዘጋጀ ሄደው ኢየሱስ ለሱም ነው ማለት ነው። አረ እግዚአብሔር ይፈውሳችሁ። እንዲህ አይነት ውርደት እዛ ቤተ እምነት ውስጥ በሆን መቼም እንዴት አንገቴ እንደምደፋ በተለይ የምበሳጨው አሁን ባሉት ፓትሪያርኮቹ በሲኖዶሱ እንዴት እቺ መጽሐፍ አውጥተው መጣል እንዴት አቃታቸው? ለምን አይገላግሉንም? ለምን ጴንጤ እየተነሳ እንዲህ ከሚያላግጥብን ለምን አይገላግሉ? ወዘ ነቅለው ለምን አይጥሉልንም? ማርያም ሰው ገደለች፣ ማርያም እንደዚህ ያደረገች እየተባሉ የተጻፉትን ነገሮች ነቅለው እኮ ቢገላግሉን ኤርሚያስ የሚያወራው ዳጊ የሚያወራው ያጣ ነበር። ያኔ ሰላም እናገኛለን ይላል እኮ ኒውር ጀነሬሽን። ግን ሊያደርጉ ፈቃደኞች አይደሉም አባቶች። ከነካኩት መጥቆራ ጋር የተሰጠው እስከዛሬ ስግደት የተደረገው ስጦታ ያሁላ የገባው አስራቱ መባው ምን ይደረጋል? ምን ሊሉት ነው? ህዝቡን መልሰው ሪፈንድ ሊሰጡት ነው? ሪፈንድ ሊያደርጉለት ነው? ምን ሊያደርጉት ነው? በልተዋል። አንዴ በሰይጣን ስም በልተዋል፣ በእግዚአብሔር ስም በልተዋል እነዚህ ሰዎች። ስለዚህ ያለው ድል ምንድነው? የበሰበሰ ዝናብ አይፈራም ብላ ቤተክርስቲያኒቷ ቀጥላለች። እንዴት ውስጣችሁ እውነት ወንጌል አማኞች ሆናችሁ በእውነት ይሄ ነገር የማይበላችሁና ይሄን የማትሞግቱ ካላችሁ በጣም አዝናለሁ። በከፈቱበት ቤት ሄዳችሁ ሲዋሹ ኖ አባቶቻችሁ ጋኔን ያሉት ጋኔን ያደረበት ሰው አላሉ። አዎ ወደ ሰው ቀየሩት። በቃ አሁን በደንብ እያስጠናሁ ነው። እንግዲህ ወንጌል አማኝም ከሆንክ በደንብ ያዘው። እዛ ሄደ በድፍረት የምትናገረው እውነት ነው። ይሄ ውሸት አናስጠናም። እዛ ቤት ስድብ ሲያስጠኑ አይታችኋል። እንግዲህ ሄዳችሁ ኤርሚያስን እንዲበሉት ብሎ ስድብ የሚያስጠና ዲያቆን አለ። አሁን እኛ ግን የምናስጠና እውነት ነው፣ መረጃ ነው የምንሰጥህ። በቃ እንደው ሌላ እንኳን አልሰማ ቢልህ እንኳን ቢያንስ ስሙን አስገብተህ ጉግል አድርገን ራስ ድረስበት በለው። በተለያዩ ድረ ገጾች በቤተክርስቲያኒቷም ከቤተክርስቲያኒቷም ውጪ የተጻፉ ገድለ ቅዱሳን ምናምን የሚሉ በተለያዩ ዩቲዩቦች ላይ ገብታችሁ ተመልከቱት። አንዱም ከተናገር ነው የሚጻረር አይደለም። አጋንንት ያደረበት ሰው ከሴት ጋር ተኛ የሚል አይደለም። አጋንንቱ ለቆት ክርስቲያን ሆነ የሚል አይደለም። እንደሱማ ቢል ኖሮ እኮ ምንም ችግር አልነበረውም። እውነት ነው። እኛም ጋር እኮ አጋንንት ያለባቸው ሰዎች መንፈሱ ለቋቸው ጌታን የሚያገለግሉ ዛሬ በጌታ ቤት ከኛ ጋር በወንጌል የሚደክሙ ሰዎች አሉ። እውነት ነው። ይሄ ግን አጋንንት ያደረበት አይደለም፣ እራሱ አጋንንት ነው። አጋንንት ደግሞ ምንም ተስፋ የለውም። አንድ ቀን ከኛ ጋር የሚያገለግልበት፣ አንድ ቀን ከኛ ጋር ለጌታ የሚዘምርበት ተስፋ የለውም። ይሄ ውሸት ነው፣ ሐሰት ነው፣ ሐሰት ነው። በመጀመሪያ እኛ ለሰዎች ቤተክርስቲያንም አንሰራም። እናንተ እኮ ለአጋንንት ነው ጭራሽ ሰራችሁ። ለሰው ሰራችሁ ብለን ስንሞግት ለካ በዚህ ጋር ደግሞ ለራሱ ለአጋንንትም ሰርታችኋል። ለሰው this is getting ridiculous እና አመረራችኋል። አሁን በቃ ማቆም አለባችሁ። እንዲህ ልንቀልድበት የምንችለው ተረት ካገኘ ደግሞ መቀለድ መብታችን ነው። ተረት ነው። በተረት ሰው ካልሳቀ ካልቀለደ ካላሾፈ ታዲያ በቁም ነገር በመጽሐፍ ቅዱስ እንቀልድ እንዴ? እኔ በመጽሐፍ ቅዱስ አልቀልድም። ተረት ሳገኝ ግን እቀልዳለሁ። ይሄ እኮ ተአምር ነው ልትሉት የማትችሉት ተረት ነው። ተረት ነው። አህያ እኮ መጽሐፍ ቅዱስ ላይ ተናገረ ይለኛል። ሁሌ እየመጣ ነው የሚያስቀኝ። መጽሐፍ ቅዱስ ላይ ነው እሱ ታሪክ ያለው። ዝም ብዬ ዋጠ ነው የማደርገው። መጽሐፍ ቅዱስ ላይ ሳገኝ እንዴት ማለል ሰው ነኝ እኔ። አንተ እንዴት ትላለህ መሰለኝ? እንዴት አልልም። በጣም ለአይምሮ የማይገባ ነገር መጽሐፍ ቅዱስ ላይ ሳገኝ መጽሐፍ ቅዱስ ላይ ስላገኘሁት ብቻ ይገርማል። አሳ ነባሪ ዮናስን ዋጠው፣ እዛ ውስጥ አደረ፣ ከዛ ተፋው፣ ወጣ ምናምን የሚል ታሪክ ለማመን የሚከብድ ታሪክ መጽሐፍ ቅዱስ ላይ ሳገኘው ግን አልጠራጠርም። አንተ ገድል ላይና ድርሳናት ላይ ሳገኘው ግን መረጃ እልሃለሁ። ባይብል እንደሆነ መረጃ ማለለው። ፓስተር የጻፈው መጽሐፍ ሳገኝ ያልገባኝ ነገር ካለ መረጃ እላለሁ። ሉተር የጻፈው ነገር ሳገኝ መረጃ እላለሁ። ጴንጤ እኮ ነኝ አንድ ነን እኮ ስትለኝ አይ አልሰማህም። እኔ መጽሐፍ ቅዱስን ብቻ ነው ዋጥ ስልቅጥ የማደርገው። የሐዋርያት ትምህርት ብቻ ነው ዋጥ ስልቅጥ የማደርገው። ሌሎች ወንድሞች እህቶች ሳወሩ በእኛ ቤት እንኳን ያሉ ሳወሩ እንኳን ቆይ የት ጋር ነው እንደዛ የሚለው? እስኪ ይሄን መረዳትን አስረዳኝ፣ ጠቅስ አምጣ። እንዴ ዳጊሾ አብረን እያመለክ እኔም ጴንጤ እኮ ነኝ። ሁና ታዲያ እኔ ምን አገባኝ? ለምን ሺህ ጊዜ ጴንጤ አትሆንም? ከእግዚአብሔር ቃል ውጭ አላውቅም። ማቀ በጌታ ነው ማቀ። የጌታን ትምህርት ካስተማርክ ነው ማቀ እንጂ እዚህ ጥላ ውስጥ ገብተህ በዚህ ስም ስለተጠራ አይደለም። እንዲህ ነው። አየህ፣ ለእውነት ስትጨክን ቤትህ ላለውም ትጨክናለህ። ውጭ ላለው ላይ ብቻ አይደለም ትጨክነው።
ቤት ያለው ችግር የለም። ኢትስ ኦኬ ዘይትም ቢሸጥ ችግር የለውም። ምን ምል እንትን ነው እኮ አየህ፣ ገስታውሱ እኮ ምን ለጸሎት እንትን አለልህም። ሌባ ነህ ነው ምን ወንበዴ ነው ነው ምን አንተ ዛሬ ዘይት የጀመርክ ነገ በርበሬ ምናምን እያልክ ጭራሽ ምን በላውም ልታሳጣን ነው። በዚህ አካሄድ አንተ እየከበርክ ኑሮ እየተወደደ ትሄዳለህ። አልሰማም አንተ ወንበዴ ነህ እላለሁ። ስለዚህ እኛ ሰፈርም መጣለል እንድታጫ ስላንተ አንድ ቤት ስናገሩ ዲፖርት ነው የምናደርገው። እንዲህ አይነት የሐሰት ትምህርቶች እንዳለ ለቃቅመን ከእግዚአብሔር መንግስት ዲፖርት እናደርገዋለን። እዚህ ጥላ ውስጥ ገብቶ የተሸሸጉ ካሉ ዲፖርት ነው የምናደርገው እንጂ ኢንተርቴን አናደርገውም። ተዝናንቶ እንዲኖር የመኖሪያ ፈቃድ አንሰጠውም። this is ክርስትና በጣም ደስ የሚል አይ ላቭ ኢት። በቃ ደስ የሚለኝ እውነተኝነት ሲኖር ሚዛናዊነት ሲኖር ደምረ ኦርቶዶክስ በመሆን ይኮራል ይላል። ታዲያ በኮሜንት የምትኮራው ለምን ገብተህ አታወራም ከዳጊ ጋር? ኩራትህን እስኪ ያሳየን። እሱ እንኳን ያኮራል። እውነቱን ነው ኤርሚዬ። በነፃነት መጠጣት የምትችልበት ሃይማኖት አያኮራ? ለሱ ነው እንዴ ነገሩ? እንደዛ ነው እንዴ? አዎ በነፃነት ኃጢአት ማድረግ የምትችልበት፣ ማትወቀስበት፣ ማትታገድበት፣ ማትወገዝበት እንትን ነው። እውነቱን ነው ያኮራል። ኦኬ ስጋና አምሮት ማድረግ የምትችልበት ደምዬ አይደሜ። እሺ ኩራተኛው ነው። እግዚአብሔር ይመስገን። እስካሁን በደንብ ስትናገር ነበረ። መጽሐፍ ቅዱስን ማስረጃ ብዬ አልቀበልም፣ ሌላውን ግን ማስረጃ ብዬ እቀበላለሁ እያልክ ነበርና፣ ኦኬ እንደዛ ከሆነ አንተ ጉባኤያትን አትቀበልም ማለት ነው። ኦኬ እናንተ ሁለታችሁ ናችሁ የምታወሩት። ዳንዬ ሰላም ብያለሁ። ወንድምነት እንኳን ደህና መጣህ። ደሜም እንኳን ደህና ገባህ። ታብ ኮፕሊንግ ሼር አድርጉት። ጸጋ ይብዛላችሁ። ግን ታብ ኮፕሊንግ ሼር አድርጉት። ጊፍቱ ሰስፔንድ የሆነው አይ ቲንክ ቅድም እህትዬም እየተናገረች ነበር። እኔ እንደዚህ አይነት ነገር ጊፍት ከፍቼም ገብቼም አላቅም፣ ግን ሪፖርት ሲያደርጉ ነው እንደዛ የሚሆነው። አይደለም ስዕሉ ነው ያስቀመጥከው፣ ስዕል ነው። ስዕሉን ስላስቀመጥከው ነው ሪፖርት ያደረገብን። አንተ አባት ናቸው። ቲክቶክ እንኳን የጠላው ስዕል ነው ቤተክርስቲያን ውስጥ የተቀመጠው። አባት ነው እንደዚህ የምትለው ውሸት ነው። ኤርሚ እንድታነሳ ፈልጎ ነው። ውሸት ነው። ስዕሉ ነው። አትበል አባቴ ነው በል አርገው አርገው። እሺ ለማንኛውም ዳጊና ደሜ ቀጥሉ። የመጀመሪያ ስትናገር የገባሁት ምንድን ነው? መጽሐፍ ቅዱስን መረጃ ብዬ አልቀበልም ብላል። ኢሶኬ አንተ በቤተሰብ አባቶችና በጉባኤያት አታምንም ማለት ነው። ኦኬ ደምዬ፣ እንግዲህ አሁን ቲክቶክ ላይ ሰልጠን ካሉት አንዱ ታናናሽ ወንድሞች አንዱ እኔን አትፎግረኝም፣ መተህ ርዕስ አትሰጠኝም። እኔ ለአንተ ርዕስ የምሰጥህ እዚህ ቤት እየተወራ ያለው ስለ መጥቆራ ስንጨርስ ነው፣ ስለ ጉባኤ የምታወራኝ። መጥቆራ መጽሐፍ ቅዱስ ላይ ካለ ቆይ መጥቆራ መጽሐፍ ቅዱስ ላይ ካለ እናወራለን። ከሌለ ለምን ፈራ? የኔን የትኛውን ኤቪደንስ መልስልኝ። እኔን የምመራህ አንተ እዚህ ቤት ስትመጣ ለአንተ እኔ መመሪያ የምሰጠህ። መመሪያው ምንድን ነው? መጥቆራ አባትህ አጋንንት ያደረበት ነው ወይስ ራሱ አጋንንት ነው? መልስ። እሺ በመጀመሪያ ደረጃ ቅድም ብዙ ነበር ስትናገር የነበረው። አንተን የምጠይቅህ ርዕስ ቤት ከፍቼ ርዕስ ጽፈን የገባኛ ነ መጽሐፍ ቅዱስ ስላየው እያወራ ነበረ። ስላየው ለምን አወራ? ቤቴ ስለሆነ አንተን ቤትን ከፍተህ ደግሞ ስለ ግመል አውራ። እንግዳ ሳስገባ ግን እኔ ነኝ እንደ ቤቱን መመራው እንግዳ ነኝ። አጋንንት ያደረበት ነው ወይስ አንድ ሰው እንዳታወርዱኝ፣ ሚውት እንዳታደርጉኝ ተደጋጋሚ ልከልኛል። ማንም ሚውት አታድርጉት። ቆይ አንዴ ደግሞ ማንም ሚውት አታድርጉት። ሁለቱ ስለሚያወሩ ሁለቱም ሚዲያ ላይ የሚያገለግሉ ወንድሞች ናቸው። ይተዋወቃሉ፣ እንተዋወቃለን። በተደማመጠ ነገር ብታደርጉት በጣም ደስ ይለናል። ማንም ሰው ሚውት አያደርግህም። እኔ ርዕስ ሰጠዋለሁ፣ ርዕስ ይቀበላል። ቤቴ ስለመጣ ማለት ነው። ርዕስ ልስጥ ነው። በመጀመሪያ አንተ ምንም የምትሰጠው ነገር የለም። በርዕሱ ለምን ትፈራለህ? እሺ ስጠኝ። ርዕሱ ምን መሰለህ? አባትህ መጥቆራ እዚህ ጋር ያሉት ማለት ናቸው፣ ብልታቸው የማይታየው መጥቆራ አጋንንት ናቸው፣ ጋኔን ናቸው፣ ራሱ ሰይጣን ናቸው ወይስ ሰይጣን ያደረባቸው ሰው ናቸው?
መጽሐፉን አሳየኝ። እኔ ስጠይቅ አትጠይቀኝ። መልስ የለኝም ከሆነ መልስ የለኝም በላ። አላውቅም መልስ የለኝም አስተምረኝ በላ እኮ ካልከኝ ነው። ጥያቄ መጀመሪያ መጽሐፉን አምጣ። መጽሐፉን አምጣ ነው። ዝም ብሎ በንግግር መጽሐፍ ላምጣ። ስለ አባትህ መጽሐፍ ላምጣ ወይ? ስለ አባትህ መጽሐፍ ላምጣ? ምንም በማታውቀው ለምን ትናገራለህ እኮ? አንተ ታውቃለህ እኮ። አንተ አባቴ ትላቸዋለህ አይደል? እንዴት ሰው ስለ አባቴ መጽሐፍ አምጡልኝ ይላል? ስለ አባትህ መጽሐፍ አንተ የለም እንዴ? እሺ እውቀቱ ከሌለ ለምን ትናገራለህ? ዝም ብለህ በደመ ነፍስ ነው የምትናገረው ዳኪሻ እንዴ? አንተ እውቀቱ አለ፣ እኔ እውቀቱ ባይኖረኝ አንተ ግን እውቀቱ አለ። ይኸውልህ እኔ ባይኖረኝ አንተ አለ። አሁን ስለ አባትህ ንገረን። አባትህ ጋኔኑ ናቸው ወይስ ጋኔን ያደረበት ሰው ናቸው አባትህ? እሺ ቴንክ ዩ እግዚአብሔር ይባርክ። እውቀቱ አለ አልከኝ አይደለ? ኦኬ አሁን እዚህ ጋር አንተ ለምታወራው ነገር ከዘላለም ሕይወት ጋር ለእኔ የሚበጀ ነገር አለ? ያንተ ጥያቄዎች እቀበላለሁ። እንጨርስ። ጥያቄን እመልስልሃለሁ። ቤቱን ግን እኔ ስለምመራው ጥያቄን መልስልኝ። ክርስቶስ ጥያቄዎች እንዳሉ ያለው ኦርቶዶክስ መልስ አላት ቀርቶ ኦርቶዶክስ ጥያቄ አላት እየሆነ መጥቷል። ገብቶናል። ግን አሁን ጥያቄ ምን መሰለህ? ዛሬ ስማ፣ ጥያቄን ስማ። ቤቱን ልምራለህ። አሁንም ደግሜ ልጠይቀው። እኛ አባትህ ከሴት ተገናኝተው ወልደዋል። አጋንንት የነበረባቸው ሰው ናቸው ወይስ ራሳቸው አጋንንት ናቸው? ከመጽሐፍ ይሁን ከፈለከው ይሁን ስለ አባትህ አንተ መናገር አለብህ፣ መረጃ አውጥተህ። እንግዲህ ሁላችሁም ስሙኝ። እንግዲህ ይሄኛው እንግዲህ አጋንንት ነው ብሏል። አጋንንት ደግሞ ምንድነው? መንፈስ ነው። መንፈስ ከአንድ ሰው ጋር ተገናኝቶ እንዴት ነው ልጅ ሊወለድ የሚችለው? ስሙኝ እንግዲህ ሁላችሁ ሜታፎሪክ መለስኩልህ። አንተ ደግሞ ማለት ነው አንተ ደግሞ ምንድነው? በቃ አንተ ደግሞ መለስክልን። እውነት ነው። ጋኔን መለስከውን አፕዴትን ያደረኩውን ነገር በኢየሱስ ስም ኧረ በእናትህ ዳግም በጣም ተበላሽቷል። አጋንንት እንዴት አድርጎ ነው ከሰው ጋር ተገናኝቶ የሚወልደው ብሎ አልደምረው። አዳምጠኝ እሺ፣ አዳምጠኝ። ባህልና ለኛ እኔ ደግሞ ማለት የዘላለም ሕይወት ያገኘሁት ኦርቶዶክስ ነኝ። የዘላለም ሕይወት ያገኘሁት በክርስቶስ ነው ወይስ በሌላ ነው? መልስልኝ። ስለ አንተ እኔ ልመልስ? አረ በጣም እኮ ያስቃል እኮ። እንዴት ነው ደህና ነኝ ደህና ነኝ ብሎ እኮ እንደመጠየቅ እኮ ነው እኮ። ምን ያስቃል? አሁን አንተ እርግጠኛ ሆነ አንተ ንገረኝ እንጂ። ኦኬ የዘላለም ሕይወት ታገኛለህ? እሺ በቀጥሩ ጋኔን ነው የምትል ከሆነ ከዘላለም ሕይወት ጋር ምን ይገናኛል ያልከውን ጥያቄ ነው መልስልህ። ጠይቀኝ ነበር ጥያቄንም ረሳኸው መሰለህ። ተጨብጭቦልህ አልቋል። ከዛ በኋላ ምን ውሳኔ ወስኑብሃል አይወስኑብህም? አባታቸው እንደዚህ በማለት የዘላለም ሕይወት የጠየቀኝ ጥያቄ ልመልስ። ሁሌ አንተ ብቻ ተጠያቂ መሆን የለብህም። ወይ ደግሞ አለመጠየቅ ነበረ። ጠይቀሃል፣ አንተ ብቻ ተጠያቂ መሆን የለብህም። ጠይቀሃል፣ ጥያቄ ልመልስ። ሌላ ይቀረኛል ካልክ ትጠይቀኛለህ እኮ። ሌላ ይቀረኛል ካልክ መልሰህ ጠይቀኝ። አንዱ ግን ይመለስልህ፣ አንዱ በአክብሮት ይመለስልህ፣ ሁለተኛም አለኝ ካልክ ጨምር፣ ችግር የለም። በደንብ አድርጌ ነው ማስረዳ። እኔ አትጠይቃለህ ደምቤ ስማ፣ አንድ ጥያቄ ጠይቀሃል፣ ይመለስልህ ያልኩት እኔ። ሁለት ጨምራለሁ ካልክ ደግሞ ሁለተኛ ትጨምራለህ። የመጀመሪያው ጥያቄ ምን ነበረ? አንተ ሲጠይቀው ይሄ ከዘላለም ሕይወት ጋር ምን ያገናኘዋል፣ ምን ይጠቅመኛል ብላ ይሄ ጥያቄ ይመለስልህ እንዴ? አንተ ብቻ መጠየቅ መብት አለ። አንተ ብቻ ተጠያቂ ነህ። ኦኬ፣ ከዘላለም ሕይወት ጋር ምን ያገናኘዋል? ይሄ ከዘላለም ጋር የሚያገናኘው መሰለህ? አጋንንት የሚያመልክ ሰው የዘላለም ሕይወት ስለማይኖረው ያገናኘዋል። አጋንንት ማምለክ ከቀጠል፣ ጋኔን ማምለክ ከቀጠል፣ ለጋኔን ታቦት ማስረጃ አንተ ምኑን ነው ማስረጃ? አሁን አንተ እኔ አጋንንትን እንደማመልክ ማስረጃ አንተ እንዴ? እኛ አባት አይደሉም እንዴ? ማስረጃ አንተ ገለጥና ማስረጃ እያመለከ ነው። ማምለክ ግዴታ አለብህ ካልክ ማስረጃ አንተ። እኔ አጋንንት ማምለክ ግዴታ አለብህ አላልኩኝም። የማይሰማ ከሆነ ድገምልኝ በልኝ ከፈለክ። መልሱ ካልገባ ማስረጃ አንተ ማስረጃ አንተ ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት ታቦት የሚቀርጹ ኤርሚያስ ቪዲዮን አጥፋ። የተናገርኩ መልሱን ከኔ ስማ። ቪዲዮን አጥፋ። መልሱን ከኔ ስማ። ደሜ ቪዲዮን አጥፋ። ዝም ብለን የሚንጠባጠቡ ሰዎች አንተ መልሱን የመለስኩልን ነው። አንተ ማስረጃ አምጣ። አንተ ማስረጃ አሳየኝ። አጋንንትን ማስረጃ አምጣ። ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት የሚሰግዱ ለአጋንንት የሚዘምሩ ዝማሬና ስግደት ናቸው። እንግዲህ አምልኮ የሚያስብለው ይሄ ነው። ማስረጃ አንተ አሳየኝ። እኔ የከሰስኩ ነው። አሳየኝ ማስረጃ።
ቤተክርስቲያን እንደዚህ አድርጉ ያለችበት አይደለም ወይ? ቤተክርስቲያን አጋንንትን አምልኮ ያለችበትን ማስረጃ አምጣ፣ ፍጠን ቶሎ በል። ኦኬ ስማኝ፣ ጥያቄን ልመልስልህ በመጀመሪያ ወይ ሁለተኛ ጥያቄ አልተመለሰልኝ። እኔ አሁን አንተ ፈልገው የመጀመሪያው ተመለሰልኝ አልተመለሰልኝ? አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል የሚለው ተመለሰልህ? አዳምጠኝ፣ ማስረጃ አምጣ። ቤተክርስቲያን አጋንንትን አምልኩ ያለችበትን የፈጠነ አምጣ፣ የፈጠነ ማስረጃ። ስለዚህ የመጀመሪያው ጥያቄ ተመልሶላል። ከዘላለም ሕይወት ጋር ያገናኘዋል ማለት ነው። የፈጠነ አምጣ። ቤተክርስቲያን ለአጋንንት የሚሰራ ለአጋንንት የሚሰግድ በ29 በዓላቸውን የሚያከብር ታቦት የሚያወጣለት ለአጋንንት የሚል የዘላለም ሕይወት አይኖረውም የሚለው መልስ ተመቸህ? ማስረጃ ተቀበልከው አልተቀበልከውም? ካልተቀበልከውም ንገረኝ፣ ችግር የለውም መቀበል የለብህም። አጋንንትን ታመልካላችሁ ስለዛ ነው ብለሃል። የመጀመሪያው መልስ ተመለሰልህ እኮ። የመጀመሪያው መልስ ተመለሰልኝ፣ ባልተመለሰልኝ በለኛ። አጋንንትን ታመልካላችሁ ስለዚህ የመጀመሪያው ተመለሰልህ አልተመለሰልህም? አዳምጠኝ። እኛ ኦርቶዶክሳውያን የመጀመሪያው ተመለሰልህ አልተ ደም ይበናት ጊዜና ባክና ኧረ ብዙ ቁም ነገር እናወራበት የምንችለው ማስረጃ አምጣ። እኔ አልልክም። ጥያቄ ጨምር። የመጀመሪያው ወይ ተመለሰልህ አልተመለሰልህም እዛው ላይ ነው። አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል ያልከኝ ጥያቄ ተመለሰልህ አልተመለሰልህም? አጋንንትን አምልኩ ያለችበትን ማስረጃ አንጣ። ሚውት አድርጌያለሁ። እሺ ደም እኔ ነኝ ሚውት ያደረኩት። አሁን በደንብ ስማኝ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልህም? አንድ ነገር ብቻ ተናገር። አልተመለሰልኝም ወይ በል ወይ ተመለሰልኝ በል። ኦኬ አሁን አንሚውት ስታደርግ ምን መሰለህ የምትለኝ? ጥያቄ ተመልሶልኛል ወይም አልተመለሰልኝም በል። ሚውት ካረከኝ ማን ነው? እሄዳለሁ። አቅም ካለ አውራ። ደሜ ምን ብትሄድ ምን ችግር አለ? በውስጥ አገኛለሁ እኮ ምንም ችግር የለውም። አቅም ካለ አውራ። ዝም ብሎ የመጀመሪያው ጥያቄ ተመለሰልህ ቁም ነገር ነው የጠየቀው እኮ። በጣም ጥሩ ጥያቄ እኮ ነው የጠየቀው። ባይዘው ማስረጃ አለኝ ብላል። የመጀመሪያው በጣም ቆንጆ ጥያቄ ጠይቀህ ሁለተኛው ከመመለስ በፊት የመጀመሪያው ተመለሰልህ ወይ? አምጣ ማስረጃ አምጣ። የመጀመሪያው ተመለሰልህ? ማስረጃ አምጣ። ቤተክርስቲያን ሰይጣንን አምልኮ ያለችበትን አጋንንትን አምልኮ ያለችበትን ማስረጃ አምጣ። የመጀመሪያው ተመልሶልሃል? አድኑም ቀላል እኮ አንተ እኮ ሁለተኛው ጥያቄ እንዲመለስልህ ከፈለግ ባጭሩ ተመልሷል አልተመለሰም በል። ማስረጃ አምጣ። አለቅም። ማስረጃ አምጣ ቶሎ በል። እሺ ማትመልስ ከሆነ ወደ ሁለተኛው ጥያቄ አንሄድም። ማስረጃ አንተ የለኝም በል። ማስረጃ የለኝም በል። አለኝ ለሁሉ ለማወራቸው ነገሮች ሁሉ መረጃ አለ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልህም? አሳይ። የመጀመሪያውን ጥያቄ በማስረጃ ነው የምታስደግፈው። በማስረጃ የመጀመሪያው ጥያቄ በማስረጃ ላስደግፈው። አጋንንትን የሚያመልኩ ሰዎች ቆይ ስማኛ፣ በደንብ ስማኝ። አጋንንትን የሚያመልኩ ቤተክርስቲያን የሚቀርጹ በ29 በዓሉን የምታከብሩበት ማስረጃውን አሳየኝ። ያንተ ቲዮሪ አልፈልግም። ያንተ ቲዮሪ ሳይሆን ግለጥና ማስረጃ አሳየኝ። ተመለሰልህ? የዘላለም ሕይወት ጋር እንደሚገናኝ እንደማይገናኝ ተመለሰልህ ማለት ያንተ ነገር ከዘላለም ሕይወት ጋር ይገናኛል። አሁን ዛሬ ድረስ አድርገን የገባነው ነገር ከመጽሐፍ ቅዱስ ያለውን በማስረጃ ነው የማወራው ብላለህ። ማስረጃ ካልተመለሰልህ አይጠቅም። ማስረጃ አምጣ። ቤታችሁን ከፍታችሁ ዝም ብላችሁ በጥላቻ መናገር ሳይሆን ማስረጃ አምጣ። ይኸው ከዘላለም ሕይወት ጋር ይገናኛል አይገናኝም? ማስረጃ አምጣ። ማስረጃ አምጣ። አሳየኝ። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። ቆይ ኤርሚ እንዳትከፍት። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። ማስረጃ። የመጀመሪያው ጥያቄ ተመልሶልሃል? እኔ ኤርሚያስ ራሱ ማለት ቢያመጣ አልቀበልም። አንተ ግን ማስረጃ አምጣ። ቤቱን መጀመሪያ ተመልሶልኛል ወይም አልተመለሰልኝም? እኔ አክብር እየመለስኩልህ ነው። እንግዲህ በክርስቶስ ኢየሱስ በዘላለም አልተመለሰም ወይም ተመልሷል። አልዳናችሁም ብለሃል አንተ። አልዳናችሁም። አጋንንትን ታመልካላችሁ፣ ለአጋንንት ትሰግዳላችሁ፣ አጋንንትን የሆነ ነገር ታደርጋላችሁ ብለሃል። የመጀመሪያው ጥያቄ ተመልሶልሃል? አልተመለሰም። መልስ የለህማ። ማስረጃ ለመጠየቅ ነበራ። እኛ ጥያቄ እስኪፕ አናደርግም፣ አረሳስተን አናልፍም። አንድ ጥያቄ ስንጠየቅ አደባብሰን አናልፍም። የተጠየቅነው በተገቢውና በአክብሮት እንመልሳለን። አንድ ጥያቄ ታደርጋለሁ፣ ከፈለግ ይችላል። ሚዩት አድርጌያለሁ። ጥያቄ አደባብሰን አናልፍም። ስንጠየቅ ደሜ ስንጠየቅ በአክብሮት እንመልሳለን። ልክ እንዳልሰማ ሆነን ጥያቄዎችን አናልፍም። ዝም ብለን በገደምዳሜ እያደረግን አናልፍም። ለምንጠየቀው ነገር ሁሉ በአክብሮት እንመልሳለን። ከዘላለም ሕይወት ጋር ምን ያገናኘዋል ላልከው ነገር የሰጠው መልስ በቂ ነው አይደለም? ወቁት። እንደዚህ ነው ሐሜት ማለት እንደዚህ ነው። ማስረጃ። እሺ በደንብ ከታች ሆነ ስማኝ ደምዬ። የመጀመሪያው ጥያቄ ተመልሶላል አልተመለሰልም? እኛ ጥያቄ እንሰማለን፣ ወደ ሁለተኛው ለመዝለል ያችኛዋ ላለመመለስ ብለን ወደ ሁለተኛው አንዘልም። እንደሱ የሚያደርጉት እናንተ ቤት ናቸው። ሲጠየቁ ወደ ሌላ ሐሳብ የሚያልፉት እናንተ ቤት ናቸው። እኛ ቤት የተጠየቅነውን አድምተን ገብቶኛል ወይም አልገባኝም እስኪል
ድረስ ጠብቀን ነው ወደ ሁለተኛው የምናልፈው። አየህ መልስ ሲጠፋኝ ወደ ሁለተኛው አልሄድም። ስለዚህ የመጀመሪያውን መልሳለሁ። ጠፍቶኛል መልስ ወይስ መልሼልሃለሁ? ተንተባትቤያለሁ ወይስ አስረድቼሃለሁ? ከዘላለም ሕይወት ጋር ምን ያገናኘዋል አልከኝ? ያገናኘዋል። አጋንንት ከሴት ጋር ተገናኝቶ ክርስቲያን ሆኗል፣ ወደ ሰውነት መልሰውታል ብላችኋል። ሰው ወደ ሰውነት አይመለስም። አጋንንት ያደረበት ሰው እንዳልሆነም በማስረጃ አሳይተናል። በጣም ጥሩ፣ ይሄን ተማመንን። ይሄ አጋንንት ክርስቲያን ሆኖ ቤተክርስቲያን ሲቀረጽለት ይሄ አጋንንታዊ ትምህርት ነው። ይሄ አጋንንታዊ ልምምድ ነው። ምክንያቱም ሰው አጋንንት የነበረ ይድናል ካላችሁ እኮ በመስቀል ላይ የተሰራው የቤዛነት ስራ ለአጋንንትም ነው እያላችሁ ነው ማለት ነው። ምንፍገኝ ከሆነ ቆይ ልጨርስና ታወራለህ። ስማኝ፣ ጥያቄውን በደንብ አድምተን ነው የምንመልሰው። ምን በቃ ማደባበስ የለም እኮ አካሄድ ልንገሯ። አካሄድ ማደባበስ የለም። አካሄድ ልንገሮች። አካሄድ ልንገሯ። አይ ደሜ እንደ በጥብጣ ሁሉም ቤት ረብሸማ አይዘልቅም። እሺ እኔ እንደገና ያስወረድኩ ተመልሶ ይገባል። ከኤርሚ ጋር ትቀጥላለህ። ተመልሶ ይገባል። አትሊስት የጠየቀኝ አንዱን እንኳን ልመልስልህ እንዳልጨርስ ጥያቄውን ፈልጋል። ለማንኛውም ግን አዎ ልክ ነው። ይሄ ነገር ከዘላለም ሕይወት ጋር ያገናኘዋል። ዘላለም ሕይወትን ያሳጣል። አጋንንት ክርስቲያን ሆኗል። ቤተክርስቲያን ተቀርጾለት ማገልገል ጀምሮ መነኮሳትን እንጨት ተሸክሞ ምናምን ያገለግላል ያላችሁት አጋንንታዊ ትምህርት ነው። ራሱ ደግሞ አጋንንት ቤተክርስቲያን ገብቶ አምኗል የሚለው ትምህርት የክርስቶስ የቤዛነት ስራ የመስቀሉ ላይ መስዋዕትነት ለአጋንንትም ነው እያላችሁ ነው። at the end of the day መንግስተ ሰማያት አብሮን ያመልካል እያላችሁ ነው። ይገባል እኮ እያላችሁ ነው። አምኗል። በእናንተ ቤት አጋንንት አምኗል። ይሄው ቤተክርስቲያንም ተሰርቶለታል። ወደ ሰውነት ተመለሰ ብላችሁ ተጠምቋሉ። ዳጊ ማርቆስ 16:16 የኢየሱስ ንግግር ለሰይጣንም ነው ማለት ነው። ያመነ የተጠመቀም ይድናል ያለው ለኛ ብቻ ሳይሆን ለአጋንንትም ነው። ምክንያቱም አመነና ተጠመቀ አላችሁን እኮ መቼም ላይድን አይደለም ያምኖ የተጠመቀው። ያው የተጠመቀበት ወንዝ ካና ኤግዛክትሊ። ስለዚህ ያው መልሳለ የመጀመሪያውን ጥያቄ ነው በደንብ አድርገህ። አሁን ምንድነው የምታደርገው? ደሜ ስትገባ ተመልሶልኛል ወይም አልተመለሰልኝም ካልክ በኋላ ወደ ሁለተኛው እንሄዳለን። አደባብሶ ማለፍ የለም። ጥያቄዎች ከዚህ በኋላ ዝም ብሎ ብረሽ እየተደረጉ አይደረግ ነው። ሁሉም ነገር ሪስፔክትፉሊ መመለስ አለበት። እኛም ስንጠይቅ በአክብሮት እንድትመልሱ ስለምንፈልግ ነው። አሁን መግባት ትችላል። ያ እሺ፣ ሰይጣኑ የተጠመቀበት ወንዝ ይሄ ነው። ዋናው አሁን አቡነ ዘበሰማያት የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳ ብዬ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። የመጡባት እንግዲህ በዚህኛዋ ነው የመጡት። ስለዚህ በዚህ መጥተው ነው። ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ዘበሰማያት እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆኖ የወጡበት ነው አይደል? ፍጹም ሰው ሆኖ የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ አያደ ሲጠመቁ ነው ፍጹም ሰው ሆኖ የተለወጡት። እስከሚጠመቅ ድረስ እንደዚህ ጭራ ያለው ቀንድ ያለው አውሬ ነው፣ ሰይጣን ማለት ነው። ይኸው ቄሶቹ ይኸው የተጠመቀበት ወንዝ ሰሜን ሸዋ። እኛ እኮ ዳጊና አሁን ቅድም ማስረጃ ብላችሁ ብትሉት እያንዳንዱ ነገር ያለ ማስረጃ እዚህ ቤት አይወራም። ለዚህ ነው እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል የሚከብዳቸው ኦርቶዶክሳውያን። ለምን እያንዳንዱ በስዕል በቪዲዮ የት እንደተወለደ ማን እንደወለደው ወላጅቱ ማን እንደሆነች የት አካባቢ ገዳሙ እንዳለ በስርዓት እያንዳንዱ የተጠመቀበት ወንዝ ይኸው ቄሶቹ እዚህ የሚሰመሰክሩ ግንግባታቸውንም ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ዘበሰማያት ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆነው የወጡበት ነው አይደል? ፍጹም ሰው ሆነው የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ የተበላይ የሚስብ መዓዛቸው ግንግባታቸውንም የተለየ ሆነው መጀመሪያ ለምሳሌ ሰው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በተጠመቀ ጊዜ
የእሳቸው ገጻቸው እንዲሁም እንደ ወርቅ የሚያበራ በዚያም ደግሞ መዓዛቸው ከሩቅ ቦታ እንደሚሸጥ በዚህ ነው የምናውቀው። አንዳንዱ እንዴት ይሄ ነገር ይቻላል ብሎ አዳምጬዋለሁ። ለዚህ እስማልቦ ነገር እኔ ነኝ የሚሉት ያረኩ ይጨርስ ፕሊዝ ደምረው አይደል? እንዴት እንደዚህ ሊሆን ይችላል? እንዴት ሰምተን አናውቅም ብሎ የሚጠይቁ አሉ። ያው እንግዲህ እኛ መረጃችን አባቶቻችን ሊቃውንትና መጻሕፍት አለ። ይሄ ደግሞ መጻሕፍት የሚገኘው መጥቆሪያ ተክለ ሃይማኖት በሚባል በእሳቸው እግር ላይ ተጽፎ ይገኛል። ይሄ ምናልባት አሁን የሚያስቸግረው የግዕዙን ወደ አማርኛ የመተርጎሙ ካልሆነ በስተቀር ያለው ነው። እሺ አንድ ልድገምና ከዛ ለደምረውና ለዳጊ መልስ ይሰጣል። በመጀመሪያ ደረጃ ሚዩት አድርግ ፕሊዝ፣ ሚዩት አድርግ። ከካህናቱ በላይ ማስረጃ እሱን ቪዲዮ ልከፍትልህ ነበር። እሱን ከፈትልህ ከእነሱ በላይ ማስረጃ ካለ ይነገረናል። ከካህናቱና ከህዝቡ በላይ ምን ማስረጃ አለ? ያው ታቦቱ የሰይጣኑ ታቦት ህዳር 29 ቀን ነው። ህዳር 29 ቀን ብያልኩትኝ እኔ አይደለሁም። ይኸው መረጃ ሰው ልኬ ገዳሙ ድረስ አረጋግጫለሁ። ያው ወደ አቡነ ጽዮን ለጽድቅ ማለት መጥቆራ የአየሩ ላይ ጋኔን ገዳም ማለት ነው። ያው ጽዮን ለጽድቅ የተባለው የክርስትና ስሙ ከተጠመቀ በኋላ ነው። የክርስትና ስሙ በንባብ ደግሞ እናሳየዋለን። ደምረው አሁን ማስረጃ አለን። በንባብም እናሳያለን። የካህናቱንም በክብረ በዓል ሲያከብሩ እናሳያለን። ገዳሙን አሳያለው። የተጠመቀበትን ወንዝ እናሳያለን። ራሱ ያን ሰው የሆነ አምጡና አሳዩን ብለህ ካላልክ በስተቀር ያለ መረጃ እዚህ ቤት አናወራም። ያው ገዳሙ የት አካባቢ ነው የሚገኘው? እኔው ራሴ ፎቶ ያስነሳሁት ሰው ልኬ ፔንጤ ወንድሜ ልኬ ማለት ነው። ደሜ ፕሊዝ ሰጣለህ። ከደምረው ጋር ማነው ከዳጊ ጋር ታወራለህ። እኔ መረጃውን ልስጥና ከዛ ደምረው ፕሊዝ ከአንድ ጋር ነው ዳጊ እውቀት የለውም። ችግር የለውም። እሱን ያው እንግዲህ እውቀት አለመኖሩን ዜሮ ስትከተው እናያለን ማለት ነው። እና በኋላ ታወራላችሁ። እኔ ይህን ልጨርስና ያው አድራሻው የት ነው የሚገኘው? ፕሊዝ ወገኖች ኮፒሊንግ ሼር አድርጉት። አቡነ ጽዮን ለጽድቅ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ የተጠመቁ የመነኮሱ ጻድቅ ናቸው ይላል። በየወሩ በ29 ይከብራሉ። ህዳር 29 ቀን ማለት ነው። ዓመታዊ ክብረ በዓላቸው ህዳር 29 ነው ይላችሁ። ህዳር 29 በገዳሙ በድምቀት ይከበራል። እንዲሁም ጽንሰታቸው ከጌታን ጽንሰት ጋር መጋቢት 29 ይከበራል። ጻድቁ እስከ 7 ትውልድ የሚያስምሩ ልጅ ለሌላቸው በቃኝ እስኪሉ ድረስ የሚሰጡ ናቸው። በገዳሙ የጻድቁ ዋሻ፣ መቃብር፣ ጸበል፣ የአቡነ ተክለ ሃይማኖት የእግራቸው ዱካ ሚስጥራዊ ዋሻ ይገኛል ይላል። አቅጣጫው ከደነባ ወረዳ በአልባሳ በኩል ገብርኤል 15 ኪሎ ሜትር፣ ከአልባሳ ኮምቦልቻ ደግሞ የኮምቦልቻ 5 ኪሎ ሜትር። ገዳሙን እናቋቁም እንርዳ ብሎ የኢትዮጵያ ንግድ ባንክ ልብ በሉ፣ የኢትዮጵያ ንግድ ባንክ እንዲህ ተቀምጧል። ለተጨማሪ ማስረጃ አቶ የኋላ እሸት ስልካቸው ሞባይል አለ። አቶ ሰለሞን እዚህ ስልካቸው ተቀምጧል። እኔ በላኩ ቀን የደብሩን አስተዳደር ነው ያገኘናቸው። በአዘቦት ቀን ነው ሰው የላኩት። በአዘቦት ቀን እኛ የምናውቀው ነገር የለም። ቆይ በኋላ ሲሰጥ ብራዘር ቴንኪው እንኳን እንዳመጣ። ኦኬ ስለዚህ አሁን አድራሻው የት ነው? ይኸው ቤተክርስቲያኒቱ ያስቀመጠችው ታፔላ ማለት ነው። ያለ ማስረጃ እናወራም እኛ። ኦኬ በዓሉ ህዳር 29 ቀን በድምቀት ሲከብር የሰይጣኑ ታቦት ይኸው የሰይጣኑ ታቦት አገልጋይ ቄስ እኙት ይቅርታ እኛን እዚህ ጋር አስቀምጠ ማለት ሚዩት አድርገው። ቆይ ማስረጃ ልክ አይደለም ብራዘር። ይኸው መረጃ ከዚህ በላይ ቪዲዮ ልከፍ። አትረብሸን። ታፔላ ላይ ነው የተጻፈው። አትረብሸን። ከዚህ በኋላ አትረብሸን። ካልሆነ ለምን አንተ እንደገና ታች አውርደን ለምን ትንትራለህ? ልጨርስና እሰጥሃለሁ። ሲኖዶስ እታች ውረድ። አንተን ስንለምን አንገኝም። ልብ በሉ እኚህ ይህን ቪዲዮ ይዩት። የማይቻላቸውን ተሸክሞ ኦኬ ይሄ የሰይጣኑ ታቦት ነው። ሰይጣኑ ማነው? መጥቆራ። የክርስትና ስሙስ ጽዮን ለጽድቅ። የት ነው ያለው? ደነባ ወረዳ ውስጥ ሰሜን ሸዋ። እኚህ ደግሞ የኦርቶዶክስ ቤተክርስቲያን ቄስ ናቸው። የሰይጣኑ ታቦት አገልጋይ ማለት ነው። ይኸው ገድሉን እጃቸው ላይ ይዘው እያነበቡት ነው። ይኸው እንቀጥል። ህዳር 9 የብሔር ብሔረሰቦች ቀን 9 ደቂቃ 44ኛው ሰከንድ ላይ ክፈትለት እንግዲህ
ቤተክርስቲያን ምን እያለች እንደሆነ ኦኬ ቆይ ሁሉን እንሰማዋለን። ጨርሰው ሁሉን እንስማሽ። መጽሐፍ አለ ወይ ኦርቶዶክስ? ይሄው መጽሐፉ ከመጽሐፉ ነው የሚያነበው ሮያል እና ታዲያ ማንን ቪዲዮ ከየት ሐዲሶን ማን ሮያል አትረብሽ። ቄሱ እጃቸው ላይ የያዙት መጽሐፍ ነው፣ ገድሉን ነው የሚያነቡት። እኔ ባንብ እናንተ የጻፋችሁት ነው ብላችሁ ትሉናላችሁ። የራስ ቄስ የሰይጣኑ ቄስ እያነበቡ ነው። የሰይጣኑ አገልጋይ ቄስ ማለት ነው። መጽሐፍ አለው አትበለኝ። ይሄው መጽሐፍ ነው የሚያነቡት። መጽሐፉን ይሄው እኚህ ቄስን ያውቋቸዋል። ታቦቱን አያውቁትም። ይሄንን ቄሶቹን አያውቋቸው። እኛን አይኩልንም። እሱን እዛ ሄደን እንጠይቀው። ፕሊዝ ቪዲዮ እንስማበት። ቴንክ ዩ ቪዲዮ እንስማበት። ሮያል በኋላ ታወራለህ። ቴንክ ዩ ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን የማ ልጅ ከተጠመቀ በኋላ የሰይጣኑ ልጅ ያዝልኝ። በቃ እሷን የፈለግኳት የሰይጣኑ ልጅ ባህሪውን ይሆናል። ሰይጣን ያደረበት ሰው ልጅ ስትል የነበራችሁ ሮያል ከዚህ በኋላ ከከፈትክ ታች ትወርዳለህ። ቴንክ ዩ ታውቃለህ፣ ታች ትወርዳለህ። ቴንክ ዩ የሰይጣን ልጅ ነው ቤተክርስቲያን የሰሩለት። የሰይጣን ልጅ ነው ታቦት የተቀረጸለት። ይሄ ይታወቅልን። የሰይጣን ልጅ ደግሞ ሰይጣን ነው። መቼም የሰይጣን ልጅ መልአክ አይሆንም። እኛ ሰይጣንን ጸበል ላይ ስናስለፈልፍ ነው የምናውቀው እንጂ ጸበል እኔ ነኝ ያስወረድኩ። እንዳታስገቡት። ቀደምከኝ። ነግሬሃለሁ። አዎ ቃሌን አከብራለሁ። እሺ ነበረው ሰውነቱ እንደ ቀይ ሰው ሆነ ልልበሉ። ከዚህ በኋላ የአባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘው ሲሄዱ በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸውም ስራዎች አንዱን እንንገራችሁ ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደህ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸው ተሸክሞ መጣ። ሰዓት ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የጨዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠና። አባታችንን በጸሎታቸው ይረዱትና ረብህ ጥቅም ካላቸው ከቅዱሳት መጽሐፍት እየጠቀሱ ይመክሩን ነበር። ከዚህ በኋላ በስራውና በእውቀቱ መልካም ሰው የሆነና የቅዱሳን መላእክትን ክብር የምታስገኝ ልዩ ትሩፋትን ፍጻሜ የሆነችውን ምንኩስናን ይቀበል ዘንድ ተገባው። ያን ጊዜም በአባታችን ዜና ማርቆስ እጅ መነኮሰ። ከዚህ በኋላ መልካም ስራ መስራትን እየጨመረ ለጾምና ለጸሎት፣ ለስግደት፣ ለገድልና ለትሩፋት የተጠመደ ሆነ። በእንዲህ ያለ ስራ ወንድሞች መነኮሳትን እየረዳ እግዚአብሔርንም ደስ እያሰኘ በደብረ ብስራት ገዳም 7 ዓመት ተቀመጠ። አባታችን ዜና ማርቆስም መላላኩን፣ ትሩፋቱን፣ ገድሉን፣ ጾሙን፣ ጸሎቱን ተመልክተው ያደንቁ ነበር። የእግዚአብሔርንም ድንቅ ስራ ኃጥአንን መመለሱን፣ ርኩሳንን መቀደሱን ያደንቁ ነበር። አባታችን ጨዋለ ጽድቅም በገድል ላይ ገድልን እየጨመሩ እንደ መላእክትም ለፈጣሪያቸው ለኢየሱስ ክርስቶስ ምስጋናን ያቀርቡ ነበር። እንዲህም እያሉ ቅዱስ ልዩ ምስጉን እግዚአብሔር ሆይ ሰማይና ምድርን የፈጠርክ በእነሱ ውስጥ የሚገኘውን የዘላለም ንጉሥ አመሰግናለሁ። ቅዱስ የሆነውን ስምህን አመሰግናለሁ። ቅዱስ የሆነውን ስምህንም አመሰግን ዘንድ የተገባው ያደረከኝ አመሰግናለሁ። አባታችን ጨዋለ ጽድቅ ይህን ጸሎት ከጸለዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸው። እሱ በቅንነት ለሚጠሩት ቅርብ ነውና ጌታችንን በሚጣፍጥ አንደበቱ እንዲህ አላቸው። ወዳጄ ጨዋለ ጽድቅ ፍቅር፣ አንድነት ለአንተ ይሁን። የባሪያ አባቴ የአብ የባሕርይ ሕይወት የመንፈስ ቅዱስ ፍቅር አንድነት ከአንተ ጋር ይሁን አለው። ዳግመኛም ከዚህ ገዳም ተነስተ እኔ ወደ አዘዝኩ ቦታ ሂድ። ክፍልህ በዚህ አይደለምን? ያችም የምትሄድባት ቦታ እኔን በንጹህ ድንግልናዋ የወለደች በእናቴ በማርያም ስም ሰርቼ ቀድሻታለሁ፣ አክብሬያታለሁ አላቸው። በዚያም ፈቃዴን አድርግልኝ፣ እኔም ሁልጊዜ ከአንተ አልለይም። ጌታችንም ይህንን ተናግሮ ተሰወረ። አባታችን ጨዋለ ጽድቅ ወደ ታዘዙበት ቦታ ይሄዱ ዘንድ ተዘጋጁ። ወደ አባታችን ዜና ማርቆስ ሄዱና አባቴ ሆይ ባርከኝ፣ በጸሎትም አትርሳኝ። እኔስ ከአንተ እንድለይ ባልወደድኩም ነበር፣ ነገር ግን ወደ አዘዘኝ እሄድ ዘንድ የእግዚአብሔር ፈቃድ ሆነ አሏቸው። አባታችን ዜና ማርቆስም አባቶች ቅዱሳን ደስ ያሰኘች እግዚአብሔር መንፈሳዊ ምግቡን መግቦ እስከዚህ ሰዓት ያደረሰኝ እሱ ከአንተ ጋር ይሁን። የምትሄድበትን መንገድንም ያከናውንልህ፣ ታላቅ አባትም ትሆናለህ።
አሏቸው። አባታችን ዜና ማርቆስም ይህንን ተናግረው ከባረኳቸው በኋላ እርስ በርሳቸው አንገት ለአንገት እየተቃቀፉ ተሰነባበቱ። ወንድሞቻቸው መነኮሳትም እንዲሁ ተሰናበቷቸው። አባታቸው ዜና ማርቆስና ወንድሞች መነኮሳት ከተሰናበቱ በኋላ መንፈስ ቅዱስ እየመራቸው ጌታችን ወደ አመለከታቸው ቦታ መሄድ ጀመሩ። ከሚሄዱበትም ቦታ ሳይደርሱም ጌታችን መዘምራንንና ካህናትን አዘጋጅቶ ጠበቃቸው። የመዘምራኑ ቁጥር 300 የካህናት የቀዳሴያኑ ሰሞነኛ ቁጥር 29 ነበር። እነሱም በጣም ዝማሬ ሳሉ እኚህ ጻድቅ አባታችን ጸዋለ ጽድቅ ደረሱ። ልልበሉ ያን ጊዜ እርስ በርሳቸው በተቀደሰ ሰላምታ ተሳሳሙ። አባታችን ጸዋለ ጽድቅ በመምጣታቸው እነዛ ካህናት ተደሰቱ። እኚህ ጻድቅ እንደሚመጡ መንፈስ ቅዱስ ነግሯቸው ነበርና ከዚህ በኋላ ለካህናቱም ለሕዝቡም አባት ሆኗቸው። ራሳቸውንም ዝቅ እያደረጉ ይታዘዟቸው ነበር፣ ፈቃዳቸውንም ይፈጽሙላቸው ነበር። ዳግመኛም የእግዚአብሔርን ቃል እያስተማሩ ያፈቅሩ ዘንድ ይመክሯቸው ነበር። ሁልጊዜ ለእግዚአብሔር ደስ የሚያሰኘውን ስራ እንዲሰሩ ያዟቸው ነበር። እሳቸውም ጾምን፣ ጸሎትን፣ ስግደትን፣ መላላክን አዘወተሩ። በደብረ በስራት እያሉ በፊት ይሰሩት የነበረውን ትሩፋት አሁንም ይሰሩት ነበር። በቀንም በሌሊትም አይተኙም ነበር። ዳዊት በመዝሙሩ የተናገረውን እያሰቡ እንዲህ የሚለውን ለዓይኖቼ እንቅልፍን፣ ለቅንድቦቼ ሽልብታን፣ ለጉንጮቼ እረፍትን አልሰጣቸውም። የያዕቆብ አምላክ ማደሪያ የእግዚአብሔርን የእረፍት ቦታ እስካገኝ ድረስ ሰው እንዳያየው ከቀሚሱ በታች ማቅን ይለብስ ነበር። ከንቱ ውዳሴ ገድሉ ነው የሚያነቡት። ታቦቱ በሚወጣበት ህዳር 29 ቀን ዓመታዊ ክብረ በዓል በሚከበርበት ሰሜን ሸዋ ሲነበብ ህዝቡ በጭብጨባና በከበሮ በጥሩምባ እያጀቡ እልል የሚሉለትን መጽሐፉን አሳየኝ አትበለኝ። ቄሱ እያሳዩ ነው። ታቦቱን አሳየኝ አትበለኝ። የሰይጣኑ ታቦት ይኸው። ኦርቶዶክስ ኦፊሻሊ የኢትዮጵያ ኦርቶዶክስ ሰይጣንን ታመልካለች። ሰይጣን የሚመለክበት ቀን ዓመታዊ ክብረ በዓሉ ህዳር 29 ቀን ነው። ቦታው ደነባ ወረዳ ሰሜን ሸዋ ነው። ኦኬ። ዋሻው የገዳሙ ዋሻ ማለት ነው። የገዳሙ ዋሻ አንዴ ጠብቁኝ። እዚሁ እኔ በሃርድ ዲስክ ላይ ስለወሰድኩትኝ የገዳሙ ዋሻ ይኸው እዚያ አስቀምጠውታል። ይህንን እኔ የላኩት ወንድሜ እዛ ሄዶ አይቶታል። ይህ እዚህ ጋር የምታዩት የሰው አጽም ነው። ይሄ ሰው ሰይጣን አምላኪ ነበረ ተብሎ ይታመናል እና ወደዚህ ወደ ገዳሙ ሲመጣ ድንጋይ ተንከባሎበት ነው መጥቶ የገደለው እና ይሄ የምታዩት የሰው አጽም ነው። ይሄ የምታዩት የሰው ጭንቅላት ነው። ፕሊስ ወገኖች እዚህ ያላችሁ ሪፖርት እየተደረገ ስለሆነ የምትረዱ ሰዎች እርዱን። እዚህ ያላችሁ ወገኖች ማለት ነው። በጌታ የምታምኑ ሰዎች ኮፒሊንክ ሼር ታብ አድርጉት። የሰይጣን ስራ በሚጋለጥ ሰዓት ላይ እነሱ ሌላ ቤት ከፍተው እየተንጫጩ ቤቱን ላይ ሪፖርት አድርጉት እያጋለጠብን ነው እያሉ ነው። ፕሊዝ አለው ሰማለሁ ወገኖች። ዳጌ የሰማለሁ ወገኖች ሰማለሁን? በደምብ ትሰማለህ? አስወጥቶ ነበር። በጣም ሪፖርት አለው። እዚህ ያለ ሰው በሙሉ እያየ የኛ ቤተኞች ሆኑ የኛ ወንጌላውያን አማኞች እጃቸውን እንኳን ራሱ ታብታብ ለማድረግና ይሄንን ክፉ የመንፈስ አሰራር ህዝባችን እንዳያውቀው እነሱ እዛ ሪፖርት ሲያደርጉ እዚህ ያሉት ቁጭ ብለው እየሰሙን ምንም አይተባበሩ። መረጃ ሲከፈት ሁሌም ነው በጣም ሪፖርት የሚያደርጉት። ኤርሚ ታውቃለህ አይደለ? ምክንያቱም ሰው አንዴ ካየ መረጃውን የእኛንም ቃል አይሰማም። እነሱ ላይ ቤት ስራ የሚሆንባቸው። ስለዚህ ፕሊስ ወገኖች እንትን ይደረግ፣ ቤቱ ሼር ይደረግ። ቴንክ ዩ። ስለዚህ ይሄ እኔ የላኩት ወንድሜ በእግሩ ሄዷል፣ ጫማ አውልቆ። በጌታ የተወደደ ወንድም ልኬው ጫማ አውልቆ ከቦታው ቅዱስነት የተነሳ ተብሎ ማለት ነው። ጫማ አስወልቀውት ያለ ካልሲ ነው የገባው። እግሩን እሾህና ድንጋይ እየወጋው በረሃ ነው አልኩ። ቁልቁለት ወርታ ገደል ጠፍቶብኝ ኔትወርክ ራሱ አይሰራ። እኔ በጌታ ፊት እየጸለይኩ ማለት ነው።
አንኛ ባዘቦት ቀን ሄደው የደብሩን አስተዳደር አገኛቸው። ስልክ እየደወልኩ እከታተለው እንኳን ዘንድ አልቻልኩም። ከቦታው ቁልቁልነት የተነሳ ዳጊ የመጨረሻ ገደል ነው አልኳችሁ። እዛ ሄዶ ዛሬ ይዣችሁ የምሄድበት ቦታ ይሄ ሳጥን እዚህ ጋር የምታዩት ሳጥን ከአዲስ አበባ ይሄ ቦታ ቅዱስ ነው ተብሎ ከውጭ ሀገር ያሉ ሰዎች የሞቱ ዘመዶቻቸውን አጥንት አስቆፍረው ከገዳሙ በረከት ለማግኘት ብለው ከአዲስ አበባ የሄደ አጥንት ነው እዚህ በሳጥን ውስጥ ተደርጎ የተቀመጠው። ይሄኛው ደግሞ እዚህ ገዳሙ ሲመጣ ኃጢአት ሰርቶ ነው ጠንቋይ ነበር ምናምን ነገር ተብሎ ያለ ይሄ ጭንቅላቱ ነው፣ የሰውየው ጭንቅላት ይኸው። ይሄ ደግሞ የሰውየው ቅሪተ አካሉ ነው፣ እግሩ፣ ጥፍሩ፣ እጆቹ ማለት ነው። እና እዛ እንደ አምድ አቁመውታል። የደብሩ አስተዳደሮችን ድንጋይ ዚጋ እየነካኩ ነበር ሲያወሩት የነበረው ወንድም። የኔ ቪዲዮ አለኝ ማለት ቤቱ ተናገሩ፣ እውነቱን ነው። ቤቱ ያወሩበት ድምፅ አለ። የዛን ወንድም ድምፅ አውጥቼ የደብሩ አለቃ ምን እንዳሉ አሰማችኋለሁ ከፈለጋችሁ። ኦኬ አሙነ ማነ ጽድቅ ነው ከበረከቱ እዚህ ውስጥ አሁን አጥንት ነው ያለው። ከአዲስ አበባ ሄደ አጥንት፣ የሰው አጥንት። ትንሽ ነገር ልንገራችሁ። ይሄ ነገር አጽም ነው። ቤተሰቦቹ ይህን አጽም ሲቀብሩት ራሱ ይነሳል። በፍጹም ውሸት። የደብሩ አስተዳደር ለእኛ የነገሩ ለእኔና ለዛ ለወንድሜ የነገሩ ቪዲዮ አለኝ። ገዳሙ ጋር ሲመጣ ጠንቋይ ነገር ነበረ እና ይሄ ፍልፍል ድንጋይ ነው እና ከሱ የሚወርድ ናዳ ድንጋይ ወርዶበት መታው እና ሞተ። ኃጢአተኛ ስለነበረ ሞተ ነው ተብሎ የተባለ። አሁን እነዚህ አዲስ አበባ ወጣቶች እዚህኛ ስናወጣ እንዳለ ለማረጋገጥ ሄዱ። ደነባ ማለት ነው ይሄዱ። እነ ተመስገንም አሁን ለዚህም እና እነ ደምረው ለዚህም ገንዘብ እንዲዋጣ መርዳት አለባቸው እንዴ። ግማሹን ጥዬ ሌላውን አንጠልጥዬ የሚባል ነገር የለም። በረከቱ ካደረባ አይቀር ተምዬ ከሙሉ ወንጌል ቤተክርስቲያን ወጥተህ ይህንን አጽም ወደ ማመን ሄድከውና ልታሰራለት ይገባል፣ ልትስመው ይገባል። ይህንን አጥንት ስትዳስሰው ኃጢአት ይሰረይልሃል። ማን ያለው? አጥንት በመዳሰስ ኃጢአት ይሰረያል ብላ ያለችው ማለች ኦርቶዶክስ። ያው የሙሴ መቃብር ለእስራኤል እንደተሰወረባቸው ለእኛ የአባታችን ይላል የተክለ ሃይማኖት ማለት ነው። የአባታችሁ መቃብር የሰወረብን አይደለም፣ አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ነው እንጂ ይላል። አጽም መዳሰስ እኔ በጥላቻነት ማወራ አይደለም። በኦርቶዶክስ ውስጥ ኃጢአትን ለማስተሰረይ የዘላለምን ሕይወት ለማግኘት የሰው የበሰበሰ የሰው አጥንት፣ የደረቀ የሰው አጥንት፣ እንደዚህ አይነት አጥንት አቅፈህ መተሻሸት፣ ማሽተት ሁሉ ጭምሮ ወንድሞች እናቶቼ፣ አጥንቱን ስታሸተው በረከቱ የጻድቁ በረከት አንተ ላይ ያድራል ይላል። ገድላቸው ማሽተት አጽማቸውን ስታሸት፣ አጽማቸውን ስትዳስስ ኃጢአት ይሰረይላል ይላል። በእውነት ቺ ቤተክርስቲያን የሐዋርያት ትምህርት የምታስተምር ይለኛል ጴንጤ ፊት መጥቶ ማለት ነው። እናንተ የሐዋርያትን ትምህርት መቼ አስተምራችሁ ታውቃላችሁ? የትኛው ሐዋርያ ነበር የቀደሙ የብሉይ ኪዳን አባቶችን አጽም የነካ ይድናል ብለው የሰበከ የትኛው ነበር? አንተ የሙታን አጥንት ሰባኪ ሁሉ ማለት ነው። የቱ ጋር ነበር በሐዋርያቱ ትምህርት ላይ እንደዚህ ተብሎ የተጻፈው? ከአንዱ ከእግዚአብሔር ከኢየሱስ ክርስቶስ በስተቀር ሌላ ድነት ማግኛ፣ ሌላ የኃጢአትን ስርየት ማግኛ አለ ብለው ጳውሎስ የትኛው መጽሐፍ ላይ ነው የጻፈው? ከ13ቱ መጽሐፍት ወይ ከ14ቱ መጽሐፍት? ዮሐንስ በወንጌሉ ነው በራእዩ ነው ወይስ በመልእክታቱ ነው የጻፈው? ጴጥሮስስ ቢሆን ያዕቆብና ይሁዳስ ቢሆኑ እንድትነግሩ እንፈልጋለን። አሁን የአዲስ አበባ ጎረምሳ ሲጨንቀው እኛ አደባባይ ላይ ስናሰጣው ያኔ ሄዱ። አሁን እዚህ የሚያወሩት እነሱ ናቸው። ማንም አስተዳደሩ አይደለም እንደዚህ የሚላቸው። እኛ ወንድሜ አስተዳደሩ ነው ኢንተርቪው ያደረገው። ቪዲዮ አለኝ ስልህ ዳግዬ አላሳፍርህም። እኔ አንተ ወንድም ሰው ልኬ ከአዲስ አበባ ደብረ ብርሃን አድሮ የሰሜን ሂድ አልኩት። ጀግና ነው። እግዚአብሔር ይባርከው። ሂድ አልኩት። ሄደ። ቀርጾት ነው የመጣው። እያንዳንዱን ጓዳ ጎርጓዳ። ኦኬ አጽም ያው እንትን ሴጣን ጠንቋይ አምላኪ ነበርና ያው በመጨረሻ ሰዓት ሲሞት ተገንዘው ሲቀብሩት እንደዚህ ሆኖ ይነሳልና ውሸት። በረከቱ ተሳታፉ። የበረከቱ ከበረከቱ ተሳተፉ። በእውነት ከዚህ አጥንት በረከት ኦርቶዶክሳውያን ልትሳተፉ ይገባል አይደል?
እግዚአብሔር ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ብሎ ያለውን የጴጥሮስን መልእክት ትተህ እግዚአብሔር አብ ዓለምን ሲወድ ልጁን በመስጠት በመባረክ ከዘላለም ፍርድ የአብ በረከት ከሰማያት በልጁ በክርስቶስ ኢየሱስ በኩል የመጣውን አልቀበልም ብለህ በአጥንት ላይ የሚያድር ዘመሚት የበላው ስጋው የረገፈ ጥርሱ የረገፈ በናዳ ድንጋይ የሚሆን ሰው ርግብግቢቱን ብሎ የሚግደለው ምንም ይሁን ብቻ የሞተን የበሰበሰ አጥንት ወደ ማሽተት ወደ መዳሰስ ትሄዳለህ። በዚች ቤተክርስቲያን በኦርቶዶክስ ለኛ መኖር ደግ ነው ይልሃል ይመጣና ማለት ነው። ደግሞ እኮ ይል ብለው ቢሉ ጥሩ ነበር። እንደኔ አይነቱ ግን ከመቅደሷ ይቀድስ የነበረ ዲያቆን ስንወጣ ሳታውቃት እኮ ነው ኤርሚያስ የወጣው። ጴንጤዎቹ አዙረውብህ ይለኛል። ምንም አላዞሩብኝም ጴንጤዎቹ ብራዘርዬ። የሚዞርና የሚጫጫስ ነገር ያለው እዛ ቤት ነው። ጴንጤዎቹ አዞሩብህ ብለህ ካልከኝ ይህን መጽሐፍ ነው የነገሩ። ይሄንን ቅዱስ የሆነ መጽሐፍ ሕይወትና መንፈስ ያለበትን መጽሐፍ ነገሩኝ። መጽሐፉ ደግሞ መድኃኔዓለም ምስክር ነው። ከዘፍጥረት እስከ ራእይ ድረስ በሙሉ ስለ ቅዱሱ ጌታ፣ ስለ አብ ልጅ፣ ስለ ዳዊት ልጅ፣ ስለ ኢየሱስ ክርስቶስ ነው የሚያወራው። አንተና ትዝታው አንተ ዲያቆን ነበርክ፣ እሱ ቀሲስ ነበረ። ሳታውቋት ከወጣችሁ የቤተ ክርስቲያኗ አሁን ላይ ያሉ ዲያቆንና ቀሲሶች አያውቋትም ቤተ ክርስቲያኒቷን ማለት ነው። ስለዚህ እኛ ወንጌላውያን አማኞች አለማወቃችን ሳይሆን የሚገርመው ቤት ውስጥ ያሉት አሁንም ያሉት ዲያቆናትና ቀሲስ አያውቋትም ማለት ነው ቤተ ክርስቲያኒቷን። ኤርሚያስ ካላወቃት አሁን ቤት ውስጥ ያለውም ዲያቆን አያውቃትም ማለት ነው። አያውቋትም። የሚገርም እኮ በእነ ተመስገን ነው አታውቋትም ተብለን የምንባለው። በተመስገን እኮ ነው። ድቁናውን ይሰጡህና ግን አታውቃትም ይላል። ድቁናውን የሰጠችው ቤተክርስቲያኗ ነች፣ አወክ ብላ መልሳ ደግሞ አታውቅም ትላለች። ስለዚህ ለሌሎችም ድቁና ስለሰጠች ድቁና የሰጠቻቸው ዲያቆኖች መዝሙረ ያሬድን ጨምሮ ማለት ነው አያውቁም ማለት ነው። አሁን የጨነቀ ሆነ እኮ አንተን አያውቁም ካሉ በራስ ያገኘው ድቁና አይደለም፣ አወክ ብላ የሰጠች ድቁና ነው። አወክ ብላ የሰጠችው ቀሲስነት ነው። ስለዚህ አታውቅም ካለች ለማያውቁ ቀሲስነትና ዲያቆንነትን ሰጣለች ቤተክርስቲያኒቷ ማለት ነው፣ አላዋቂ ለሆኑ ሰዎች። ይሄ ደግሞ ሌላ ጥያቄ ነው የሚያስነሳባቸው ማለት ነው። እኔ ግን ድቁናዬን የተቀበልኩት የአርሲው ሊቀ ጳጳስ ብፁዕ አቡነ ናትናኤል አሁን ሞተዋል። ኦኬ፣ እሳቸው ባሉበት የአውራጃው ቤተ ክህነት አባ ዘርአ ብሩክ ባሉበት ከ6 ወረዳዎች ነው ከ7 ወረዳዎች በደቡብ ምስራቅ ኦሮሚያ ክልል አርሲ ዞን ማለት ነው በተወለድኩበት አካባቢ ከነበሩ ወረዳዎች ውስጥ በሌሎችም ወረዳዎች ውስጥ ያለ ከ7 ነው ከ6 ወረዳዎች የተሰበሰቡ ወጣቶች፣ ዲያቆናት፣ ካህናት፣ መርጌቶች ሁሉ ጭምር ባሉበት ለካህናቱና ለዲያቆኑ ስልጣነ ክህነት ሰጥተውናል። አቡነ ናትናኤል የአርሲው ሊቀ ጳጳስ ያው እዚህ መጥቶ ያምታታል። እንደ አንተ አቡነ ማናልኩ ናትናኤል ሞተዋል። አሁን የትግራይ ተወላጅ ናቸው። እኚኛው የኦሮሚያው ተወላጅ አሁን በሕይወት ያሉት ናቸው። አቡነ ናትናኤል በእሳቸው ስም የሚጠሩት አቡነ ናትናኤል የአርሲው ሊቀ ጳጳስ የኔ የመንፈሳዊ አባት ድቁና የሰጡኝ እኚህ ናቸው። ሹሽ ትላለህ። ሹሽ ኦርቶዶክሳውያን ከኚህ አባት እጅ ቡራኬ ተቀብያለሁ። የኚህን አባት እግር ስም ያለሁኝ በፊት ለፊታቸው ቆመን እሳቸው ባሉበት የጠቅላይ ቤተ ክህነቱም ዋና ስራ አስኪያጅ የነበሩት የአውራጃው ማለት ነው አባ ዘርአ ብሩክ ባሉበት ከመልከ ማርያምና አይቲንክ ከውዳሴ ማርያም አንድ ክፍል ደርሶኝ በጣም ብዙ ተማሪ ስለነበር ማለት ነው ከመልከ ማርያም ለዝክረ ስምኪ ነው የደረሰኝ። ሰላም ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ ወእምነ ሰልበት ሙዑዝ ማርያም ድንግል ለባሲተ አብይ ትእዛዝ ይስቄን ይለለጽባሁ ወይነ ፍቅር ከያዚዝ ብሎ የሚለውን ክፍል ለእኔ ደርሶኝ እሳቸውና በአውራጃው ቤተ ክህነት ስራ አስኪያጅ ፊት ቀርቤ ተፈትኜ የደብሬ አብረውኝ ድቁና የተቀበሉ ከ20 ምናምን ነገር በላይ የሚሆኑ ዲያቆናት አሉ። እየሰሙኝ ነው፣ ይሰማሉ፣ ያቁኛል። በባለፈውም አብሮ አደጎቼን አምጥቶ ቀሲስ ዲበኩሉ ሲያስጠይቅ አዎ ከወንድሜ ካበበ ጉልላት ጋር አብሮ ሲቀድስ ነበረ፣ ባልንጀራ ናቸው ብለዋል። አታምታታም አልኩ። አታምታታም። ወፍ ዘራሽ ዲያቆን አልነበርኩም። ኦኬ፣ እዛ ተምሬ ቀዳሽ ነበርኩ። እዚህ ግን በጸጋውን የወንጌል ሰባኪ ነኝ። ስለዚህ አታምታቱም። እኚህ አባት ከእኚህ አባት እጅ ነው ድቁና የተቀበልኩትኝ። ተፈትኜ አንድ ዲያቆን የሚፈተነውን ተፈትኜ ማለት ነው። ተንሱ ለጸሎት ብዬ እምቀድስ እኮ ዲያቆን ነበርኩኝ። በዚህ እጆቼ በእርፈ መስቀል በማንኪያ ደሙን የምሰጥ የነበርኩ ሰው ነኝ። ወይኑ ማለት ነው።
ህፃናት ሲጠመቁ ከካህኑ ጋር አብሬ አጥማቂ ነበርኩ። መጾረ መስቀሉን እኔ ይዤ ካህኑ ጽናውን ይዞ ዳር ትይዛለህ ስልህ ማጠፊያው ሲቸግራችሁ ኦርቶዶክስን አታውቃቱም ትለታለህ። በዚህ ቤተክርስቲያን እናውቃታለን እንጂ ኦርቶዶክስን ማን አንተ ብራዘርዬ? አንተ ነው ኦርቶዶክስን የምትነግረኝ? ከሰሜን ሸዋ እስከ አንዳቤት ማርያም ድረስ ጎንደር፣ ደቡብ ጎንደር አንዳቤት ማርያም እዛ ድረስ ተንከራትቼ የተማርኩ ሰው ነው። የቆሎ ትምህርት ቤት አሁን ነው ኢየሱስ ቦምቦሊኖ ያደረገኝ። ጌታዬን ስቀበል ድንቡሽቡሽ ብዬ የምታይ አንተ ውበቴ ሁሉ ተመለሰ። ግርማው በኔ ላይ የፊቱ ብርሃን ሲበራልኝ ኢየሱስ በውስጤ ሲገባ ታሪክ የተለወጠ እንጂ ቆንጅዬ ባላገር ቆንጅዬ የገጠር ዲያቆን ተምሬ ቀዳሽ የነበርኩ ሰው ነኝ። አታምጣቱ። አሁን የተጠየቀው ና ሰይጣንህን እንትን በል ነው። የምን ያዙ ይልቀቁ እኚህ ናቸው የኔ አባት የነበሩት። አርፈዋል። አሁን ቁመታቸው በጣም አጭር ናቸው። አቡነ ናትናኤል የአርሲው ሊቀ ጳጳስ ማለት ነው። ኦኬ የምን ማምታታት ነው? ኤርሚያስን አያውቋት? እኚህ ናቸው። እኚህ እሳቸው ናቸው። እሳቸው ናቸው። አሁን ግን አርፈዋል። ስለዚህ አንዱን ይምረጡ። ኤርሚ አላዋቂ ለሆነ ዲያቆን ድቁና ቤተክርስቲያኒቷ የምትሰጥ ከሆነ አሁን ላይ ያሉትም ዲያቆኖች አላዋቂ ናቸው ማለት ነው። አንዱን ይምረጡ። አሁን የነሱ ማወቅ አይደለም ዋናው፣ ቤተክርስቲያኒቷ ኃላፊነት ትወስዳለች ማለት ነው። አንዱን ማመን አለባት። ወይ አላዋቂ ለሆነ ዲያቆን ሰጥቻለሁ ማለት አለባት፣ ወይም ደግሞ አይ ያውቃታል ግን በድቁናው መስጠቴ ይጸጸታለሁ ትበል። አንዱን ትምረጥ። ለሁሉም እሷ ነች ምንጩ፣ ተጠያቂዋ እሷ ነች። አላዋቂም ካለች ተጠያቂ እሷ ነች። ስለዚህ አሁን ማጣፍ ያጣረው ሆነ ማለት ነው። ራይት ይመልሱልን። አሁን ይምጡና ጽሁፉን አምጡ ካሉ ይሄው አባቱ ቆመው ገድሉን እያነበቡ ነው። ከፈለጉኛ እዚህ እናስነብብሃለን ማለት ነው። በጽሁፍ አስቆመቁመሃል። ይኸው እሳቸው ያነበቡት በሙሉ እዚህ ጽሁፉ አለ፣ በሙሉ በፒዲኤፍ ማለት ነው። መጽሐፉን ለመግዛት የመጀመሪያው ህትመት አልቆባቸው ሁለተኛውን ህትመት አደራ ብለናቸው ነው የመጡት። ሲታተም ንገሩን ገንዘብ እንልካለን ብለን ምናልባት መጽሐፉ 200 ብር በኢትዮጵያ ብር ቢሸጥ ገድሉ እኔ 400 ብር ልከፍል ማለት ነው። ቃል ተገባብተን የሻይ ሰጠናቸው አደራ ብለን የደብሩን አለቃ እንደዚህ ነው የመጣሁት። ስራችን ጥንቅቅ ያለ ነው ብራዘርዬ። ዝም ብሎ እንደዚሁ መለፍለፍ አይደለም። ተናገሩ እውነቱን ብሎ ቤት ከፍቶ እዚህ ተሰብስቦ ወንድሞቼ የሚዋሹበት እህቶቼ የሚዋሹበት አንዳችን ምክንያት የለም። እኛ እግዚአብሔር እንፈራለን። ኦኬ እንደ ኦርቶዶክስ ዝም ብሎ ጴንጤ ድመት ስጋ የሚያቆርብ እንትን ምናምን ነገር እያልን እኛ ስም እነሱ እንደሚያጠፉት እኛ እንደዛ እናጠፋም። እኛ ስም ለማጥፋትም አይደለም። ግን ሰይጣን እንዴት ታመልኩታላችሁ? አንተ ለሰይጣን እንዴት ቤተክርስቲያን ሰርተህለት ህንፃ ቤተክርስቲያን አንጸህ ሰላም ለዝክረ ስምከ እያልክ ብለህ ትለዋለህ? እንዴት ለሰይጣን ህዳር 29 ቀን ልታከብረው አውቶቡስ ተከራይተህ ችኳንታ ተከራይተህ ከአዲስ አበባ ባንዲራ ለጥፈህ አልጋ በአልጋ ነው መንገዱ ወደ ጽዋ ለጽድቅ ሲሄዱ እያልክ የአየር ላይ ጋኔን ይኸው ፎቶ እዚህ ጋር አይኑ ይኸው ቀንዱ ይኸው ከሰላሌ አውራጃ 300 ሰው የሚሸከመውን እንጨት ተሸክሞ ወደ አቡነ ተክለ ሃይማኖትና ወደ ማናቸው አብረውት ያሉት አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ገዳም እየተሸከመ ይሄድ የነበረ ይህን ሰይጣን እንዴት ቤተክርስቲያን ሰርተህ ታቦተ ህግ ቀርጸህ ህዳር 29 ቀን መድበህ በአማላጅነቱ ትላለህ? ይህንን ህዳር 29 ምን የሆነበት ቀን ነው? የዓመታዊ ክብረ በዓሉ የሚከብርበት ያረፈበት ቀን ነው። የሞተበት ነው አይደል? አዎ የሞተበት ማለት ነው። አሃ ሰይጣን ሞቷል እንዴ? ለካ ክርስቲያኑ ነው ሞቷል ለካ ሰይጣን። ታዲያ ዛምን ከዛ ደግሞ አረገ ይላሉ። አረገም አሉ እኮ ኤርሚዬ። አሁን እኮ መሰለህ አሁን ሰይጣን ሞቶ አርጓል። ስለዚህ ማንን ነው ቤተክርስቲያኒቱ አሁን የምታስወጣው? አጋንንትን እያስወጣች ነው አይደል? በየእንትኑ በጸበል በምናምን ምንድን ነው ዘመዶቹን ነው አክስት አጎቱን የሰይጣንና አክስትና አጎት ነው እያስወጣች ያለችው በጸበል። ሰይጣን እኮ የለም አሁን ኦርቶዶክስ ጋር ሰይጣን የለም። ኦልሬዲ ሌላ ሰይጣን ስንት ሰይጣን ነው ያለው? አንድ ሰይጣን ካለ እሱ ክርስቲያን ከሆነ ከዛ ካረፈ ከዛ ካረገ ማንን ነው ቤተክርስቲያኒቷ በጸበል እያስወጣች ያለችው? መልሱ። ይሄ መጠየቅ ያለበት ጉዳይ ነው። እኛ ከዚህ ከቤተክርስቲያን ስንገስጸው ውጣ ብለን ስንለው ከሙሉ ወንጌል ከቃለ ሕይወት እዛ የሚሄደውን ነው። አየህ እዛ ክርስትና አጥምቀውት ወስመ ጥምቀቱ ገብረ እግዚአብሔር ይሉታል። ምናልባት ለቫኬሽን የመጣ ይሆን የሚያስወጡት ኤርሚዬ እየተመላለሰ እንዴት ኧረ በመድኃኒዓለም ኧረ በጌታ
ደግሞ እኮ አርፈው ቢቀመጡ ጴንጤ ላይ ዛሬ እጅህን ትቀስራለህ እንዴ? ሌላው ጴንጤ ጸጥ ይላል። እኔና ዳጊ ብቻ እናስቆማቸዋለን። ወንድምነት ዳኒና እህትየው እብራዊት ማለት ማነው? እህትየው ሜርሲ ሆነን ማለት ነው። ቀጥ ነው የምናደርጋት በመረጃ ያለ ማስረጃ እናወራም። ሌላው ጴንጤ ያምልክ ጌታን ምን ቦታቸው እዚህ ውስጥ ይገባሉ። ለእነሱም በኢየሱስም እያሉ ነው የሚሉት። ይሄ ይመለካል በኦርቶዶክስ። ይሄ ስዕል አድህኖ ነው። ለስዕሏ ስገዱ እንደሚባለው ለዚህ ስዕል ይሰገዳል በኦርቶዶክስ። ግን የእናቱ ዥንጉርጉር የሚለው አልገረመም? ደምረው ቀና ያለ ነው። ይሄ ጠቆር ያለ ነው። እንዴት እንደዛ ሆነ? አባቱ ጠቆር ያለ ነው። አባቱ ጠቆር ያለ ነው። ደሜ እንደመለስ ያለ ነው። እንዴት ነው? ኧረ ራሴን አሳቀኝ። የእውነት እንዴት ነው ግን? አባትና ልጅ ምንም አይገናኙም። የጠባይም የመልክም የምግባር ግን ይመሳሰላሉ። አባት ሪፖርት በጣም የተደረገ ነው። ኤርሚ በጣም ዛሬ ፈራረሰ ታውቃለህ። ሪፖርት የተደረገ ከጨረስን በኋላ መሆኑ ደስ ይላል። ቦምብ ቢኖር ይወረውራሉ። እሺ ወንድምነት ሰላም ይበል። በዛው የሚቀጥል ካለ አይመጡ ምን ቦታቸው ይመጣሉ? ምን ቦታቸው ይመጣሉ? በዛቲ ዕለት አይረፈ ምናምን ነገር ብሎ ይላል። እዚህ ይመጣና በዚህች ዕለት አባታችን ጽዋ ለጽድቅ ያረፉበት በዚህች ዕለት አባታችን ጽዋ ለጽድቅ ሚት አድርገው ስንሰጥህ ታወራለህ። ኦኬ በጌታችን በኢየሱስ ክርስቶስ አምኖ ከዘላለም ፍርድ መዳን ይሻልሃል ወይስ ይህንን ጭራምና ቀንዳም ሰይጣንን ማመን ይሻልሃል? ኦርቶዶክሳውያን ወገኖች ቆይ በምንኛ አማርኛ ስንነግራችሁ ነው አንተ የምትሰማው? እንደኔ አይነት ዲያቆን፣ እንደ ትዝታው አይነት ቄስ፣ እንደ ሜሎስ አይነት መምህር፣ እንደ ዳጊ አይነት ዘማሪ፣ እንደ ወንድምነት አይነት ወንጌላዊ፣ እንደ እህትየው አይነት በጌታ ያመኑ እህቶች ስንነግራችሁ በመረጃ አስረግፈን ያልሰማ አንተ በምንድነው የምትሰማው? እኛ እኮ ግቡን የፈለግነው ሰውን የማብሸቅ ጉዳይ አይደለም። እውነቱን ግን እንነጋገር ከተባለ ጀርባዬን ሳላዞር ምነግርህ ሰይጣን ኦፊሻሊ በኦርቶዶክስ ይመለካል። ቀን ተሰይሞለት ታቦተ ሕግ ተቀርጾለት ታቦቱን ቆሞ ቅድም አሳይቻችኋለሁ። ገዳም ተገድሞለት ገድል ተጽፎለት በአማላጅነቱ ይባላል። ይሄ እዚህ ፊት ለፊቱ ላይ የምታዩት ይኸው አይኑን ይልኝ በአማላጅነቱ በረከቱ ይደርብንና ይሉሃል። ሰይጣኑ የረገጠውን ገዳም ሄደ አፈር ዘግነሽ አምጪልኝ፣ ጸበል እንደምንም ገዝተሽ ይዘሽልኝ ነይ ማለት ገዝተሽ ቀርተሽ ይዘሽልኝ ነይ ብለው ይላሉ። አንተ ወንድሜ ኢየሱስ አይሻልህም ወይ? እህቴ ኢየሱስ አይሻልህም ወይ? ከዚህ የበለጠ ውድቀት ምን ትወድቃለህ? ከዚህ የበለጠ ውድቀት ምን ትወድቂያለሽ እህቴ? ቤተሰቦቻችሁን አስመልጡ። እናቶቻችሁን፣ ወንድሞቻችሁን፣ እህቶቻችሁን አስመልጡ። በተለይ በወንጌል የምታምኑ ወንድሞችና እህቶች የአንተ ክርስትና የእኔና የአንተ ክርስትና እሑድ እሑድ ቸርች እየሄዱ ሃሌሉያ ማለት ብቻ አይደለም። ኦኬ፣ እሱ አንድ ፓርት ነው። ልክ ነው። በህብረት ተሰባስበን ጌታ እናመልካለን። ምንም ጥርጥር የለውም። እዚህ ዓለም በሙሉ የቤተክርስቲያን አገልጋዮች ነን፣ የመድረክ አገልጋዮች ነን። ግን እሱ ለእሱ ብቻ ህይወት አይደለም የተጠራው። ጌታ እናመልካለን። አዎ፣ በኑሯችን እናመልካለን፣ በቃል እናመልካለን፣ በተግባር እናመልካለን፣ በድርጊት በቅድስና እግዚአብሔርን በመፍራት ህይወት በጽድቅ ኑሮ እናመልካለን። ከዛስ ጎን ለጎን እንደው በሚበልጠውስ የጌታን የኢየሱስ ክርስቶስን ሞቱና ትንሣኤውን ብሎ ማዳኝነቱ ለህዝብና ለአሕዛብ እንመሰክራለን። በክርስቶስ ኢየሱስ ላይ የተነሳውን ኢየሱስ ክርስቶስን የተጋፉትን እርኩሳን መናፍስትን የሰውን ኃይል ሁሉ ጭምር እንቃወማለን። በእግዚአብሔር እውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን። አእምሮን ለክርስቶስ ለመማረክ ማለት ነው። በክርስቶስ የክብሩ ወንጌል ብርሃን በልባቸው ያለ ጨለማ ሲበራ ነው የሚያውቁት። ጨለማ የሆነውን ዲያብሎስን እኮ ያመኑት በጨለማ ውስጥ ስላሉ ነው። አባቶቻቸውም በድቅድቅ ጨለማ ውስጥ ነው ያለኑ ብሎ ያሉት ከዚሁ የተነሳ ነው።
ልንረዳቸው ይገባል። አየህ በድቅድቅ ጨለማ ውስጥ ነው ያለኑ ብለዋል። አንተ ጳጳሱ በድቅድቅ ጨለማ ውስጥ ነው ያለኑት ብለው ሲሉ አንተ ቁጭ ብለህ እጅን አጣጥፈህ ቁጭ ብለሃል። ምንም ሳትነካካ የትምህርት ጊዜ እና የእሑድ አምልኮ ጊዜ ቃለ ሕይወት ትገባለህ፣ ትወጣለህ። በቃ ምንም ሳትነካካ ቀጠና ሁለት ትሄድና ቆንጅዬ ወንበር አለ። አሁን እንደ ድሮ አግዳሚ አይደለም። ምንም ሳትነካካ ምረት ትመጣለች ወይ አዜብ ትመጣለች ወይ ዳጊ ይመጣል ወይ ተከስተ ይመጣል ወይ አውታሩ ይመጣል፣ ይዘመርላል ወይ ቤተክርስቲያን ኳይሮች አሉ ይዘምራሉ። ሃሌሉያ ነው በቃ። ቅዳሜ ወጥተህ ግን ስበክ ስትባል አሰብክም። ተናገር በጨለማ ውስጥ ላሉት ብርሃን ይብራ ብሎ ያለ እግዚአብሔር ተናገር የክርስቶስን የክብር ወንጌል ብርሃን ተብራት ማዛጋት ትጀምራለህ። የኔው ወንድም ቤተሰቦች፣ የቤተሰብ ወሬ ነው የምናወራው። መሰረተ ክርስቶስ ትሄጃለሽ፣ ቆንጅዬ ወንበር አለ፣ ቁጭት ያለሽ ጌታ ይመስገን ይጸለያል፣ ቃል እግዚአብሔር እንሰማለን። ጥሩ እኮ ነው፣ እያቃለልኩ አይደለም። ከቸርች መቅረት የለብንም። ግን በቃ ትውልዳችን ይህንን ሲያምን እናተ ለዚህ ስትደፋ ለዚህ ታቦት ተቀርጾለት እዚህ ፊት ለፊት ላይ ለምታየው ቀን ተሰይሞለት በረከቱ ይደርብሽና በረከቱ ይደርብህና በረከታቸው ይደርብንና እየተባባሉ ትውልድ ወደ ሞት ሲነዳ ትውልድ ወደ ሲኦል ሲነዳ ውስጥን አያቃጥልህም? አንቺ ምንም ግብግብ አያረግሽም? ተነሳ፣ ወንጌሉን ያዝና መጽሐፉን አንሳው። እውነቱን ግለጥ። የእግዚአብሔር ልጅ ኢየሱስ ያድናል በል። ጩህ አለው ነብዩን። ምን ብያለ ጩህ አለው? ጩህ በኃይል ድምፅህንም አንሳ፣ ለሕዝቤ መተላለፋቸው ለያዕቆብ ቤትም በደላቸው ንገር አለኝ ይላል ኢሳይያስ። አየህ ነቢያቱን ሲያስጮኋቸው የነበረው እግዚአብሔር ዝም ብሎ የማስጮህ አባዜ ስላለበት አይደለም። ጩህ በኃይል። ምን ብያል ጩህ አለው? አሁን ጩህ ተብለህ ስትባል ምን ብዬ ልጩህ ይባላል እንዴ? ጴንጤ እንደዛ ማለት አለበት? የለበትም። ኢየሱስ ያድናል ነው የምንለው። ኢየሱስ ጌታ ነው ነው የምንለው። ኢየሱስ ሰውን ይወዳል ነው የምንለው። ኢየሱስ ሰውን ይወዳል። ሰውን በመውደዱ ለሰው ልጆች መተኪያ የሌለው ነፍሱን ቤዛ አድርጎ ሰጥቷል። ለእኔና ለአንተ፣ ለአንቺ፣ ለዓለሙ ሁሉ። ስለ ነፍሴ ነፍሱን ያኖራት አንድ ወዳጅ ነው ያለኝ። እንዲህ አይነት ጋግርታም ጋኔን አይደለም ነፍሱን ስለ ነፍሴ ያኖራት። በዚህ በስዕሉ ላይ የምታዩት ነፍሱን ስለ ነፍሴ ያኖራት አንድ ጌታ ነው። አንዱ ጌታ ነው። ቤተ ክርስቲያን ሰይጣንን ስታመልክ ቤተ ክርስቲያን ተብላ ተጠርታ ዝም ጭጭ። በእኛ ያምራል ወንድሞቼ እናቶቼ፣ በእኛ ያምራል ወይ እኮ ነው የምለው። ያምራል በአንቺ እህቴ፣ በጌታዊን ሸዋ እህቴ፣ ያምራል በእኔና በአንተ። አመዳችን እኮ የተራገፈው በእግዚአብሔር ልጅ ነው። ሞገስ እኮ ያገኘነው በእግዚአብሔር ልጅ ነው። ህይወት እኮ ያገኘነው በእግዚአብሔር ልጅ ነው። ቀኙ ስለደገፈን፣ የፊቱ ብርሃን ስለበራልን፣ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን፣ አንደበታችንን ለጉመን መቀመጥ የለብንም። እናትህን ጨቀጨከኝ አለች አይደለ? ጨቅጭቃት። በምን? ኢየሱስን በመንገድ ጨቅጭቃት። የኢየሱስን ወንጌል በመንገድ ማንደፍረው ትውልድ የለም። አጭርና ግልጽ የኢየሱስን ወንጌል በመንገድ ትውልድን እንደፍራለን። እነኚህ እኮ በጣም ደፋሮች ናቸው እናንተዬ። ጴንጤ ማለት አይኑን ታጥቦ አይኑን በጨው ያጠበ ደፋር እኮ ነው። በየሄዱበት እኮ ነው የሚያወሩት። እንደው ምን ጉዶች ናቸው። በኪዳነ ምሕረት እኮ ነው የሚሉህ። ምክንያቱም ጴንጤ ሲያወራ ነው የሚታወቀው። ምን እያለ ያድናል ጌታ፣ ያ የዳዊት ልጅ የእግዚአብሔር ልጅ ኢየሱስ ጌታ ነው ነው እኮ የሚሉት እናቶቻችን ሁሉ ጭምር። አሁን በጣም ብዙ ጨዋ ሆነው የተቀመጡ አሉ። መድኃኔዓለም ይፋረደኝ አልኩሽ። ቸርች ውስጥ ቁጭ ብለሽ ወንጌል የማትናገሩ በጌታ ያመናችሁ፣ የጴጥሮስን መልእክት ቸርች ብቻ ስንሰብክ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱም በጎነት እንድትነግሩ ተብሎ ሃሌሉያ። ልክ እኮ ነው።
ካፌ ቁጭ ብላችሁ አብራችሁ የምጠጣውን ጓደኛህን ታውቃለህ ወይ ኦርቶዶክስ ብለህ ይህንን ስክሪንሾት አድርግና ይሄ እኮ በኦርቶዶክስ ውስጥ ይመለካል ታውቃለህ ወይ ብለህ አሳየው። ለእናቶቻችሁም አሳዩአቸው። እቴቴ እስቲ ቆይ ግድ የለሽም አይዞሽ እትዬ እማዬ እስቲ አትቆጪ እታ አበባ እስቲ ቆይ ተረጋጊ ግድ የለሽም ይሄንን ስዕል አድህኖ ታውቂዋለሽ እንዴ ብላችሁ አሳዩአቸው። ያገኘኑ ከቤተክርስቲያኒቱ ነው ከነጭራው ጭምር ማለት ነው። ከነጭራው ጭምር ያገኘኑ ምንጭ ከኦርቶዶክስ ተዋሕዶ ቤተክርስቲያን ተገኘ። የነብዩ መሐመድም ተገኝቷል። ቤተክርስቲያን ውስጥ ዕጣን እየታጠነለት የነብዩ መሐመድ ፎቶ ማለት ነው። ከነግመሏ ጭምር ቁጭ ብሏል ገዳም ውስጥ ዕጣን እየታጠነለት በሳቸው መጀን እየተባለ ማለት ነው። እኔ ቤተሰቦቻችሁ እንዲድኑ አትፈልጉም እንዴ? ወንድም ትውልድ እንዲድን አትፈልጉም? ወንድሞች እናቶች ያ እንደዚህ ክሽን ብሎ መጥቆራ ከነጭራው ጭምር ይሄ በኦርቶዶክስ ቤተክርስቲያን ውስጥ ታቦት ተቀርጾለት ቀን ተሰይሞ ከነጭራው ጭምር ይመለካል። ኦኬ የዚህ ሰይጣን አባቱ ፈረጎ ይባላል። የጻፈችው ኦርቶዶክስ ናት። ገድሉ አለ፣ ታቦቱም አለ፣ ገዳሙም አለ። እና የዚህ ሰይጣን አባት የሆነች ሴት አግኝቶ እዚህ ተጉለት አውራጃ ላይ ደክሞ አተኛቸው የሆነ መንገድ ላይ እና ነገርየው ፈረጎ የሚባል ነው የዚህ አባት። ይሄ መጥቆራ ነው። የአባቱ ስም ፈረጎ ነው። መጥቆራ ፈረጎ ማለት ነው። እና ይሄ ፈረጎ የሚባለው በአየር ላይ እየተንገዋለለ እያለ ጋኔን ነው። በክንፉ እየበረረ ሲሄድ የሆነች ተጉለት አውራጃ ውስጥ እንደ ቅላላ ነው እንደ ልቃቃ ነው የሚባለው ቦታ ላይ ተኝቷ እኩለ ቀን አካባቢ ላይ ጋደም ብላ ያገኛታል። ሰይጣን ሆዬ እና ሲያገኛት ይጠጋትና ለምን ካንቺ ጋር አልተኛም ብሎ ይላታል። ምን ሊያረግ? የግብረ ስጋ ግንኙነት አምሮት የዚህ አባት ማን ነው? ፈረጎ የሚባለው የአየር ላይ ጋኔን ሰይጣን የግብረ ስጋ ግንኙነት ያምረዋል ነው ብለህ የምትለው ኤርምያስ? አዎ። ኬት አገኘው? ኦርቶዶክስ ነገረችኝ። እና በተኛችበት ሴትዮዋን እዛው አፍኖ ያው ነገርየውን ኮመኮመ ማለት ነው። እንግዲህ መጸነስ አይቀርም። በምኑ ግን ተብሎ ሲባል ቅድም ዳጊ ታች እየለፋ ነበር። እኔ እስከዛሬ ድረስ ያላየሁት አትኩሬ ትኩረት ሰጥቼ ያላየሁት ነገር ማስረገዣው ነገር እዚህ ጋር ተንጠልጥሎ አይታይም። ጭራው ተንጠልጥሎ እንደሚታየው ማስረገዣው ግን አይታይም። ኦርቶዶክስ ግን አስረገዘ ትለናለች። በምን እንዴት? ሴትየቱን ተገናኛት ነው የምትለው። ግልጽ ነው አይደል? ዳጊ ነው አስተውሎ ያየው። አይ ያኔ ደግሞ ብሉቱዝ አልነበረም። በብሉቱዝ እንዴት ያለ እኮ ችግር አቤቱ ጌታዬ፣ ያሉትን እኮ ኦፕሽኖች ለእነሱ እኮ ስንል ተጨነቅን እኮ። ልንደጋገፋቸው ብንሞክርም ልትደጋገፈው የምትችለው ነገር አለ። ይሄም እንትን ማለታቸው ነው ብለህ የምታስተካክለው ራሱ አይደለም እኮ። ይሄ እኮ በጣም እኮ አሁን ገድሉን አስተካክላለሁ ብሎ ከተነሱ ቸርቹ ሊዘጋ ነው። አስበዋል? አዎ፣ ብዙ ነገር የሚነካካው መጽሐፉን አሁን አስተካክላለሁ ቢሉ እንዴ የተገባው ቃል ኪዳን አለ። ታቦት ሊነካ ነው። ኧረ እና በምን እናርግላችሁ? በብሉቱዝ የለ እንደ ድሮ በኢንፍራሪድ የለ። በምንም ብናደርገው ሊሆን የማይችል ነገር የተፈጠረው። አሁን ይሄ ሰው ነው እንግዲህ አጋንንቱ ሴትዮዋን ሲገናኛት መጸነስ አይቀርም ጸነሰች ይላል መጽሐፉ። ከዛ ሲወለድ ይሄ ሰይጣን ተወለደ። ሴትዮዋ ሰው ናት። አስረጋጁ ፈረጎ የሚባል የአየር ላይ ጋኔን ነው። አስረግዟት የወለደችው ልጅ ጋኔን ነው። ይኸው ስሙ መጥቆራ ይባላል። የክርስትና ስሙ ጽዋለ ጽድቅ። ቁመቱ 60 ክንድ ነው፣ 40 ክንድ ያህል ነው ቁመቱ ሲወለድ ሰይጣኑ ማለት ነው። 60 ነው 40 ክንድ ያህል ነበር ይላል። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ጸሎት ነው ቁመቱ ሽሪንክ አድርጎ በሰው ቁመት የሆነው ማለት ነው። የሰይጣን መልኩም ከላዩ ላይ የለቀቀው በወንዝ ውስጥ ሲያጠምቁት ነው። ከአርያ አጋንንት ወደ አርያ ሰብ ቀየሩት ይላል። ከሰው አርያን ማለት ከሰይጣን አርያነት ከሰይጣን መልክነት ወደ ሰው መልክነት ተቀየረ ይላል። ወንዙን ቅድም አሳይተናል።
የተጠመቀበት። በጣም የሚገርመው አሁን እዚህ ማስረገዣው የጠፋ ምናምን ነገር ብሎ የሚለው አይደለም እሱ። ግን በጣም የሚገርመው ለዚህ ሰይጣን መልክ ተደርሶለታል። ሰላም ለዝክረ ስምከ እየተባለ፣ ሰላም ለኩልያቲከ እየተባለ፣ ሰላም ለአስናኒከ እየተባለ፣ ለጥርስህ እየተባለ፣ ሰላም ለከርስከ እየተባለ፣ ለሆድህ። ይሄኛው ጉዳይ ምን ይባላል? ይሄ የተንጠለጠለው ነገር በግዕዝ ዳጊ ግዕዝ በደንብ ትችላለህ አሉ። ምንድን ነው የሚባለው? ይሄ የተንጠለጠለ ጉዳይ ሰላም ለጭራህ ነው የሚሉት? ምንድን ነው የሚሉት? ያው ከነ መቀመጫው ጭምር ሙልል ብሎ የወረደ ማለት ነው። ይሄንን ኦርቶዶክስ ኦፊሻሊ ነው እያመለከችው ያለች። ወንድሞች እናቶች፣ ጓዳ ጎድጓዳዋን ስንበረብር ስንፈትሽ ያገኘናት እጅ ከፍንጅ ማለት ነው። ልታስተባብሉት አትችሉም። ኢየሱስ ይሻላችኋል። መጽሐፍ ቅዱስ ይሻላችኋል። ኦኬ። ዳጊ ማነው? ዳንዬ ወንድምነት መቀጠል ትችላለህ። ቴንኪው ሶሪ፣ ረጅም ሰዓት አቆየው። ዳንዬ ያለ ሰላም ብያለሁ። እንዴት ናችሁ ሁላችሁ? ጌታ ይመስገን። እግዚአብሔር ይመስገን ወንድምነት። አሜን። በአሁን ሰላም ብያችኋለሁ። ሰላም ለማለት ያክል ነው። ያለሁበት ቦታ አይመችም ለማውራት እና ጸጋ ይብዛላችሁ። እሺ ቴንኪው ወንድምነት፣ ጸጋ ይብዛልህ። ተገርዟል አልተገረዘም? ሮያል ይመልስላችኋል። አቡነ ተክለ ሃይማኖት ገርዘውታል። የመጀመሪያውን ባህረ አልቀም የተባለውን ባህር ዳር ላይ ያገኙት ሮያል ይመልስላችኋል። ኦኬ ተመለስ። እሺ ኦኬ ወንድምነት አስወጥቶታል። እሺ ሌላ ሰው ካለ መምጣት ይችላል። እኔ አላየሁም መገረዙን አለመገረዙን የዚህኛው ሰይጣን። አቡነ ተክለ ሃይማኖት ግን የገረዙት አንድ ሰይጣን አለ። እሱ ቀደም ብሎ እዚህ ባህር ዳር አካባቢ ላይ የነበረ ነው። ባህር አልቀም ይባላል የክርስትና ስሙ። የሱኛው ደግሞ ነው ባህር አልቀም የዓለማዊ ስሙ ነው። ክርስቶስ ሐሬዮ ነው የሚለው ክርስቶስ የመረጠው እንደማለት ነው። ኑ እስኪ መልሱልን ኦርቶዶክሳውያን። ዳጊሻ ማንም አይመጣም ስልህ ማንም አይመጣም። ምን ቦታቸው ይመጣሉ? እሺ ቤት ውስጥ ቤተሰቦቻችሁ ከቤተሰቦቻችሁ ጋር ወይም መስሪያ ቤት እያያችሁ ጥያቄ የጠየቋችሁ ሰዎች ካላችሁ እስኪ አንዳንድ ቁጥር ጻፉልን። ቤት ውስጥ ወይ መስሪያ ቤት ሚስትም ትሁን ወይ ባል፣ ወንድሞችም ይሁኑ እህቶች ወይ ጓደኛ አጠገባችሁ ጥያቄ የጠየቋችሁ እና ገብተው መጠየቅ የፈሩ ግን ጥያቄ የጠየቋችሁ ቤት ውስጥም የትኛውን ቦታ ላይ ሆናችሁ ምንድን ነው የምትሰሙ ማለት ነው። እሺ ፕላንት እንዴት ነህ? አለን። እንኳን ደህና መጣህ። ከየት ቤተ እምነት ነው ወንድማችን? ፕሮቴስታንት። እሺ እታችሁን እናስማ። ቴንኪው። እሺ ስለዋሸ ነው ያስወረድኩት። አይደለም እኮ ይህንን ጭራቅ እያየ እንዴት ኦርቶዶክስ ነኝ ብሎ ይላል? የራሳችሁ ነው፣ የራሳችሁ ታሪክ። ቪዲዮ አለን፣ ጽሁፍ አለን፣ ማስረጃ ፎቶ አለን፣ ቪዲዮ አለን። ሰው ልክ ያለሁኝ አረጋግጫለሁ። እውነት ነው ነገርየው። ታፕ ኮፕሊንግ ሼር አድርጉት።
ለምትሰሙ ሁሉ ይሄንን እናገራለን። ለምትሰሙ ሁሉ አዳኙ ኢየሱስ ነው። አዳኙ ማን ነው? ኢየሱስ ነው። በነቢያት የተሰበከ በነቢያት የተተነበየለት በሐዋርያት የተሰበከ ኢቭን በቅዱሳን መላእክት ሁሉ ጭምር ሳይቀር የተሰበከ የእግዚአብሔር ልጅ ቅዱሱ ጌታ ኢየሱስ ክርስቶስ ነው አዳኙ። በዘዳግም መጽሐፍት ላይ እግዚአብሔር ቃል ሲናገር ስለ እስራኤላውያን በሙሴ አፍ ሲናገር እኔ ዛሬ በፊት በረከትና መርገምን ሞትንና ሕይወትን አስቀምጫለሁ ብሎ ይለዋል። አንተና ዘርህ በሕይወት ትኖሩ ዘንድ ግን ሕይወትን ምረጥ ብሎ እግዚአብሔር ይናገራል እስራኤል ቤት። ካልሆነ ሞትን መምረጥ መብቱ ነው። ብቻ እግዚአብሔር ፊት ለፊቱ በረከትና መርገምን አስቀምጧል። ሞትንና ደግሞ ሕይወትን አስቀምጦ